የተወደዳችሁና የተከበራችሁ ተመልካቾቻችን በተለያየ ዓለም ጫፍ ላይ ሆናችሁ ይህንን ፕሮግራም በተለያየ የሚዲያ አማራጭ እየተመለከታችሁ የምትገኙ ተመልካቾቻችንና አድማጮቻችን በጌታ ሰላም እንላችኋለን። እንደምን ሰነበታችሁልን? እንደምን ቆያችሁልን? በዚህ ፕሮግራም በተለየ መልኩ ወደ እናንተ አንድ እንግዳ ይዘን ነው የምንቀርበው። ምናልባት ክፍል አንድን ፕሮግራማችን የተመለከታችሁ ተመልካቾቻችን ታውቃላችሁ። ዛሬ በሁለተኛው ክፍል ላይ ስንመለስ በተለየ መልኩ ትኩረት ለሴቶችና ለህፃናት ማህበር መስራችና አስተዳዳሪ የሆነችውን ባለራዕይ የሆነችውን ሲስተር አሳየችን ይዘንላችሁ ቀርበን ነበር በክፍል አንድ ላይ። በዚህ ክፍል ሁለት ላይ ደግሞ እንደገና ተመልሰን መተናል። ምክንያቱም የሚያስደንቁ እጅግ በጣም የሚገርሙ ነገሮችን እየተመለከትን እግዚአብሔርን እያመሰገን ነበር። የራስን ህይወት ትቶ ለሌሎች መሰጠትን እስከምን ደረጃ እንደሆነ እያየን ያን ደግሞ ሲሆን እግዚአብሔር የሚሰራውን ድንቅና ተአምር እያየን በዚህን ያክል እግዚአብሔር ቀርቦ ምን ያህል እንደሚሰራ በሰዎች ህይወት ውስጥ እያየን እግዚአብሔርን ስናመሰግን ነበርና በተለየ መልኩ ሲስተርን በድጋሚ እጅግ አድርጌ አመሰግናለሁ። ተመልካቾቻችን አሁን የምንገኘው ይሄ የምትመለከቱት ፕሮግራም በሆፕ ቻናል ኢትዮጵያ ቴሌቪዥን እንደዚሁም ደግሞ በሚዲያው በሶሻል ሚዲያ ላይ የምትመለከቱ ሁሉ የተገኘ ነው። አኬዣ ቪሌጅ ውስጥ ነው የምንገኘው። ትኩረት ለሴቶችና ለህፃናት ማህበር ውስጥ ማለት ነው። በዚህ ውስጥ ወደ 6 ፕሮጀክቶች ናቸው ያሉት። ከነዛው 3ቱ እዚህ ያሉ። ያን በተመለከተ ባለፈው በደንብ አይታችኋል ብዬ አስባለሁ። አስገራሚ አስደናቂ ነገሮችን ስንመለከት ነበር። ግን እግዚአብሔር ከየት እንዳነሳትና የት እንዳደረሳት ሲስተር ስትመሰክርልን ነበር። በነገራችን ላይ ባለፈው ፕሮግራማችን ላይ ለማንሳት ሞክረናል። በደንብ አድርጋ እንድታነሳልን አሁንም እድል መስጠት ፈልጋለሁና ያለ ምክንያት አይመስለኝም ይሄ አኬዣ ቪሌጅ ወይም ግራር የሚለውን ነገር መንደር የተባለበት ምክንያት አለው ብዬ አስባለሁና እንደው ሲስተር እንኳን ደህና መጣሽ በድጋሚ እግዚአብሔር ይባርክሽ። ከሱ ብንጀምር ደስ ይለኛል ለተመልካቾቻችን። ለምን እንደዛ የተባለ ቪሌጅ በድጋሚ አመሰግናለሁ ስለ እድሉ። አኬዣ ቪሌጅ ያልኩበት ምክንያት አኬዣ ዛፉ ግራሩ ማለት ነው እንደሚታወቀው በተፈጥሮ ጠንካራ ነው። የግራር ዛፍን በቀላሉ ቆርጠህ የምትጥለው አይደለም። እንደገና ቅርንጫፎቹ ጥቅጥቅ ያሉ ናቸው። ወፎች ብዙ ጊዜ ረጅም ጊዜ ቤታቸውን ሰርተው እዛ ነው የሚኖሩት። ልብ ብላችሁ አይታችሁ ከሆነ ብዙ የወፍ ቤቶች አሉ። ምክንያቱም ሌላው ዛፍ ይቆረጣል፣ በንፋስ በምን በዝናብ ኃይል ይወድቃል ቅርንጫፉ እና አስተማማኝ የሆነ የኑሮ ሁኔታ የላቸውም ቤት ሲሰሩ። የግራር ቅርንጫፎች ግን እዛ ውስጥ ብዙ ወፎች ቤት ሰርተው ተማምነው ይኖራሉ። ማንም እየመጣ የሚቆርጠው ስላልሆነ። ሁለተኛ የበረሃ ተክል ነው። በጣም ዲፕ ሩትድ የሆነ ነው፣ ስር ያለው ችግር የሚቋቋም። ከዛም በተጨማሪ ደግሞ ሰዎች ማህበራዊ ችግራቸውን የሚፈቱበት ልብ ብላችሁ አይታችሁ ከሆነ የድሮ ሰዎች ግራር ዛፍ ስር ነው እና ሰፊ ነው ቅጠሉ። ከዛ ጥላ አለው፣ ማረፊያ ያለው፣ ወንበራቸውን ይዘው መጥተው ማህበራዊ ህይወታቸው ተወያይተው የሚፈቱበት ነው። እንደገና መንገደኞች ደግሞ ሲያልፉ የጠማቸውም የተራቡም ከሆነ የያዙትን ይዘው እዛ ቁጭ ብለው በልተው አርፈው የሚሄዱበት ነው። ጠለላ ከለላ የሚሆን ማረፊያ ነው። እነኚህ ቅድም በፊት ስጠቅስላችሁ በባለፈው ፕሮግራማችን ስጠቅስላችሁ የነበሩ ሴቶች በብዙ ችግር የሚያልፉ ናቸው። እነኛ ልጆች ስላላቸው ገንዘብ የላቸውም፣ ቤት ኪራይ የሚያከራያቸው የለም፣ ስራ የሚያሰራቸው የለም። ኢቭን ባሎቻቸው ጥለዋቸው ይሄዳሉ። እንደዛ አይነት ልጅ ይላሉ። ልክ የእናትየው ችግር መርገም እንደሆነ ከሷ ዘር እንደመጣ አድርገው ስለሚያስቡ ጥለዋቸው ይሄዳሉ። እንግዲህ እንደገና ደግሞ ወላጆቻቸው የራሳቸው የእነኛ ልጆች ያላቸው ወላጆች እህት፣ ወንድም፣ እናት አባቶቻቸው አይፈልጉ ይዘሽብን እንዳመጪ በእኛ ዘር የሌለ ነገር አመጣሽ ብሎ አያስጠጓቸው። በብዙ ችግር መከራ የሚያልፉ እናቶች ናቸው። ልጆቻቸውም እንደዛ ተገቢነት ያለውን ክትትል አያገኙም። ቅድም እንደተናገርኩት ብዙ ፋሲሊቲዎች የለም። ስለዚህ ይህን ሁሉ መከራ ውስጥ ያሉ ግራ የተጋቡ ጨለማ ህይወት ውስጥ ያሉ ሴቶች፣ ተስፋ የቆረጡ ሴቶች በዚህ ይሄ ግራር መንደር እቅፍ አድርጎ ይዞ ባለፈው ስነግራችሁ የነበረውን አገልግሎት የሚያገኙበት፣ ስራ ሰርተው ገንዘብ የሚያገኙበት፣ ልጆቻቸው አርፈው እነሱ ተረጋግተው የሚሰሩበት፣ እንደ ሰው የተቆጠሩበት፣ ቫልዩ የተደረጉበት ፕሮጀክት ነው እና ግራር መንደር ይሄንን ያቀፈ ነው፣ ይሄንን የያዘ ነው። ስለዚህ
እፎይ ብላ እናት የምታርፍበት ከችግሯ ከመከራዋ የምትላቀቅበት ልጆቹ እዚህ መጥተው ሲቧርቁ ሲጫወቱ እንዴት ደስ እንደሚለኝ እንዴት አድርጌ ልንገራችሁ። ሰፈር ውስጥ መጫወት ስለማይችሉ እዚህ ሲመጡ በጣም ነው የሚናፍቁት። ጓደኞቻቸውን በጣም ይናፍቃሉ። እናቶችም ለካኔ ብቻ አይደለም ሌላም ሴት እንደዚህ አይነት ልጅ ያለው አለ ብለው ያስባሉ። እርስ በርስ ችግራቸውን ይወያያሉ። ይሄ መጥቶ መስራቱ መነጋገሩ በጣም ትልቅ ጠቀሜታ ያለው ነገር ነው እና በእነሱ ላይ ለውጥ አይተናል። ስለዚህ ብዬ የድሆች ማረፊያ ባይዘው መጽሐፍ ቅዱስ ላይም የድሆች ማረፊያ ይለዋል እና የድሆች ማረፊያ የሆነ ስለሆነ አኬዥያ ቪሌጅ አልኩት። ሲስተር እውነትሽን ነው አንቺ እየተናገርሽ እኔ በአእምሮዬ ሳስብ የነበረው ልጆቹን ነው። እውነትም እንዳልሽው እንደ ግራብ እንዴት መጠለያ እንደሆኑ ለእናቶቻቸው እንደገናም ደግሞ ለልጆቹ በተለይ ልጆቹ ራሳቸውን መጠንቀቅ የማይችሉ አንዳንዶቹ እንዳውም መንቀሳቀስም አይችሉ እንዳውም አልፎ ያየሁት አንድ ልጅ ደግሞ የሆነ ሰዓት ላይ እንዳውም የኦክሲጅን ድጋፍ ሁሉ የሚደረግለት ነው። ለነዛ ሁሉ ነርሶች ተመድበውለት ጥርት ያለ ቤት ውስጥ ተመልካቾቻችን የሚያዩት ነውና ይሄን እውነት ነው የሚያሰኝ ነው። ማረፊያ ነው፣ መጠለያ ነው የሆነውና እግዚአብሔር ይባርክሽ። ያለ ምክንያት አይደለም እንግዲህ አኬዥያ ያላችሁት ወይም ደግሞ ግራር ያላችሁት እግዚአብሔር እስከ መጨረሻው ድረስ ደግሞ እንዲያጸልቃችሁ ጸሎትና ምኞቴ ነው። ከዚህ ጋር ምናልባት አሁን ወደ ያስኳቸው ጥያቄዎች ከመሄዴ በፊት በዚሁ እንድታነሽልኝ ባለፈውም ስትናገር ነበር ያለፈው ፕሮግራማችን ላይም እግዚአብሔር ነው የሰራው ሁሉንም እኛ መታዘዝ ነው ብለሽ ነበር። ግን እኔ የማየው አንድ ነገር ቢኖር እግዚአብሔርማ ያዛል፣ ግን እግዚአብሔር ያዘዘውን ደግሞ እንደ እግዚአብሔር መፈጸም የሚችሉ ሰዎች ደግሞ ልዩ ናቸው። ይሄ ቤት እውነትም እግዚአብሔር ያለው ነው፣ እግዚአብሔር ቤት ነው የሚያሰኝ ነው። እያንዳንዷ ነገር በጣም በጥንቃቄ የልጆቹ መታጠቢያ፣ የልጆቹ አልጋ፣ የሚተኙባት ጥንቃቄ የሚያደርጉት ኢቭን ሐኪሞቹ፣ ነርሶቹ፣ ተንከባካቢዎቹ እንኳን ስመለከት እያንዳንዱ ነገር ከፍተኛ ጥንቃቄ የተደረገበት ነው እና ይሄ የተለየ መሰጠትን ይጠይቃል እና ለዚህ ደግሞ ምክንያቱ ማንም አይደለም ሲስተር አንቺ ነሽ ብዬ አስባለሁ። ሰዎችም ስጠይቃቸው እንደዛ ነው ያሉ። ብዙ ጊዜ ኢንጂነሮችን ቀይራለች ይባላል። ይሄ ቤት ሲሰራ እንደሱ ካልሆነ ሊሆን አይችልም። በጣም በከፍተኛ ጥንቃቄ የተሰራ እንደሆነ ያስታውቃልና ይሄ ከምን የመጣ ነው? እንደው ለሌሎቻችን ትምህርት ይሆናል ብዬ ስለማስብ። ጥሩ። እኔ ግን እንደዚህ አስባለሁ። እግዚአብሔር ለዚህ ስራ እኔን ሲያዘጋጀኝ ሲያጨኝ እኔን ከልጅነቴ ጀምሮ ነው እየሰራኝ እያበጀኝ አመጣኝ። ሌላው ደግሞ ያው በጣም በዝርዝር አልነገርኳችሁም መናገርም ስለሌለብኝ ያው ብዙ ሰው ያውቀዋል በምን ያህል ፈተና መከራ ታልፎ እዚህ ጋር እንደተደረሰ። ያ ሁሉ መከራ እኔን የሚያበጀኝ እግዚአብሔር ወዳቀደልኝ ቦታ የሚያደርሰኝ፣ ሴጣን ግን አሰናክሎ እንድቀር ያመጣውን እንቅፋቶች፣ ፈተናዎች፣ የሚያደናቅፉ ነገሮች እግዚአብሔር ዳዊት አይደለም ያስጨነቀኝ ነገር ለበጎ ሆነልኝ፣ መልካም ሆነልኝ አለ እና ጌታ ደግሞ ወደሱ ወዳዘጋጀልኝ እኔ እንዳገለግለው በእኔ ስር ስንት ሰዎች እነማን እንደሚገለገሉ ስለሚያውቅ እሱ ወደዛ እያበጀኝ፣ ጠላት ደግሞ እኔን እያደናቀፈ ሲሄድ እነኛ ሁሉ መከራዎች፣ ቻሌንጆች እኔን እንደ መሰላል እንዳልፍበት ከአንደኛው ደረጃ ወደ አንደኛው ወደምፈልገው ደረጃ እንድደርስ አድርሰውኛል። ምን ለማለት ፈልጌ ነው? እግዚአብሔር አበጅቶኝ ሰርቶኝ ነው። ገብስ እኮ ቆሎ ሆና ልትበላ ተሸክሽጋ ተወቅታ አይደለም ተፈትጋ ተበጥራ ነው። ስለዚህ የኔም ህይወት እንደዛ እንዳልፍ ያደረገኝ ስፒሪቹዋሊ ማቹርድ እንደሆነ እግዚአብሔርን በደንብ እንዳውቀው እንዲገባኝ ፍቅሩ ለምን እንደጠራኝ ለምን ይሄን ሁሉ ነገር ፕሮሰስ እንደማልፍ እንዲገባኝ አድርጎኛል። እኔ ተበጅቻለሁ፣ ተሰርቻለሁ። ስለዚህ ያበጀኝ የሰራኝ ባለቤት ውስጡ እግዚአብሔር ነው ለሱ ስራ እና ምንም ሚስጥር የለው። ሚስጥሩ እግዚአብሔር ነው። ምክንያቱም አንድ ወታደር እንዲሆን መጀመሪያ ለወታደርነት የሚያስፈልገውን ትጥቅ ትምህርት ይዘጋጀለት ከነሙሉ ትጥቁ ነው የሚልከው። ሐኪምም ነርስም እንደዚሁ ከነሙሉ ትጥቃችን ነው። ስለዚህ እግዚአብሔር ለሱ ስራ የሱን ስራ ለመስራት ለሚዘምቱት ያስታጥቃቸዋል። ያስታጠቀኝ የረዳኝ እግዚአብሔር ነው። ማንም ሰው እግዚአብሔር ካልረዳው አንድ እርምጃ ወደፊትም ወደኋላ መራመድ አንችልም።
ባለፈው እንደነገርኳችሁ እኔ እግዚአብሔር ባይረዳኝ እዚህ ጋር መድረስ አልችልም በምንም መልኩ። ሰው እኔ ከራሴ መልካም አይደለሁም፣ ስጋ ለባሽ ነኝ፣ ኃጢአተኛ ነኝ። ነገር ግን ኃጢአተኞችን ደካሞችን የሚወድ ጌታ አጠንክሮኝ አበጅቶኝ ነው እዚህ ጋራ የደረስኩት። እና በዚህ አጋጣሚ ሁሌ ለብዙዎቹ እንደምለው የጥራትን ነገር ስናነሳ፣ ያፈጻጸምን ነገር ስናነሳ፣ የትጋትን ነገር ስናነሳ እኔ ሁላችን የምናመልከው አምላክ ብርቱ ነው። የምናመልከው አምላክ ጨዋ ነው። እኛ የምናመልከው አምላክ ጠንቃቃ ነው። ለፍጥረቶቹ እንዴት እንደሚጠነቀቅ እዚህ ጋር ሰዎች እድል ቢሰጣቸው በሚሊዮን የሚቆጠሩ እግዚአብሔር ምን ያህል ለፈጠረው ሕዝብ ለሕዝቦቹ ለሱ ለሆኑት በሱ ስም ለተጠሩት ምን ያህል እንደሚጠነቀቅ የሚታይበት ፕሮጀክት ነው ይሄ ፕሮጀክት። እነኚህ ልጆች ምን ያህል እንደሚጠነቀቅላቸው ሰው የናቃቸው የጣላቸው ያቺ ሴት የምትገፋዋ ትላንትና ባል የኔ ቆንጆ የኔ መቤት ብሎ ያገባት ዛሬ ዓይንሽ ላፈር ብሎ ትቷት የሚሄደውን ምስኪኗን ብቸኛዋን እነኛም የተናቁ ልጆችን የሚያስብ የሚጠነቀቅ ጥንቁቅ አምላክ ነው። እኔ ይህንን መሰክራለሁ፣ አይቻለሁ። ስለዚህ ስራ ሲሰራ በጣም ሃይ ኳሊቲ መሆን አለበት። በተለይ ደግሞ የእግዚአብሔር የሆነ ስራ እግዚአብሔር ፐርፌክት የሆነ አምላክ ነው። አንድም እንከን የማይወጣለት በእኛ አይምሮ የማይታሰብ አምላክ ነው። አሰራሩ ድንቅ ነው። ድንቅ ብሏቸው አያውቅም። አንዳንድ ነገር እኔ እግዚአብሔር ብዙ አልነገርኳቸውም። ብዙ ያደረገልኝ ከሞት ያስመለጠኝ አምላክ ነው። ከልጅነት የጀምሮ ነው ጠላት የሚፈታተነኝ። አሁን ላይ ሆኜ ቆም ብዬ ሳስበው ለካ እግዚአብሔር ይሄንን እንድሰራለት ስለፈለገ ከኮቪድ አስመለጠኝ። ከዛ በፊትም በልጅነቴ ከሞት አመለጥኩ። ከዛም በመሃል ከመኪና አደጋ አመለጥኩ። ከብዙ ነገር እግዚአብሔር ሰዎችም እንደዚሁ ህይወቴን ለመቅጠፍ ሲፈልጉ እግዚአብሔር ታደገኝ። ለምን? ለዚህ ስራ ስለሚፈልገኝ። ወደ ኳሊቲ ስንመጣ በኤክሰለንስ ነው እግዚአብሔር እንድንሰራ፣ በልቀት ነው። የልቀት አምላክ ነው የኛ አምላክ። በልቀት መሰራት አለበት ብዬ አምናለሁ። ብር ስላለን ስለሌለን አይደለም፣ ጥሩ ቤት ስላለን ስለሌለን አይደለም። ነገር ግን ለምን ብጭቅጭቅ ያለች ልብስ አትሆንም? በውሃ በሳሙና ታጥባ ንጽት ጥርት ያለን መሆን እንችላለን። ይሄ የአመለካከት የውስጥ ጉዳይ ነው እንጂ ለራስክ ለላይፍክ ፓሽኔትድ መሆን አለብን። እሱ ብቻ አይደለም። እኔ በጣም ብዙ ነገር እግዚአብሔር ካስተማሪ ለምትበላው ምግብ ገና ስትሰራ ለምትበላው ምግብ ፓሽኔትድ መሆን አለብን። ይህ ለምሳሌ ሽሮ እንበል። ሽሮን እንዴት ነው የምትሰራው? በምን አይነት ድስት ነው የምትሰራው? በሽንኩርት ነው በቲማቲም ነው? ይህንን ፓሽኔትድ መሆን አለብን። ድስቱን ከማጠብ አንስሮ መክተፊያውን ምኑን ስታጥብ ስትሰራው እዛ ጋር የሳልከው ስትመጣ ከዛ የመጨረሻ ሽሮን ቆንጆ ሽሮ ታገኛለህ። የእግዚአብሔርንም ስራ ስትሰራ በልብ ውስጥ አስቀምጠ ጸልየህ አቅደ ስለኸው ነው የምትሰራው። ይሄ ሁሉ በልቤ ውስጥ እግዚአብሔር ያስቀመጠው የሳለውን እያንዳንዷ ነገር እኔ ጽፌ ነው በወረቀት ሁሏን ነገር ማስቀምጠውና የልቀት አምላክ ስለሆነ እግዚአብሔር ንጽህና ላይ በትጋት መስራት ላይ እሱን በመተማመን መስራት ላይ በኳሊቲ ላይ ጥያቄ የለው፣ አይደራደርም። ስለዚህ እኔ እግዚአብሔር በውስጥ የሰጠኝ ነገር እኔ የፈለገ ሽሮም ብትሆን ንጽህና በጣም ሃይ ቫልዩ የምሰጠው ነገር ነው። አልደራደርም። በህመምተኛም ሆነ ምንም ሆነ ስታንዳርዱን በጠበቀ በሃይ ሌቭል መሰራትን አምናለሁ። ይሄ ከልጅነት የመጣሁበት ጀምሮ በእኔ ውስጥ ያሳደገው እና ያበቀለው ያፈራው ነው። ሌላው በጣም እንደምሳሌ ብዙ ጊዜ የምናገረው ጌታ ኢየሱስ ክርስቶስ ከሞተ በኋላ ሲነሳ እነ ማርያም በሶስተኛው ቀን በሞተ ጊዜ ሄደው ወደ መቃብሩ ሲያዩት ምንድነው ያገኙት? ከፈኑን አገኙት። ከፈኑ ምን አይነት ነው? በስነ ስርዓት የታጠፈ ጥፍጥፍ ብላ የተቀመጠች ከፈን ማለት። እስኪ አንድ ሰው ሞተና ነቃ እንበል፣ የወደቀበትንም ዞር ብሎ ፈርጥጦ ይሄዳል እንጂ። ግን ጌታ ኢየሱስ ክርስቶስ ጨዋ አምላክ ስለሆነ የስነ ስርዓት አምላክ፣ ስርዓት ያለው አምላክ ስለሆነ እጥፍጥፍ አድርጎ አስቀመጠ። ይሄ ለኛ ትልቅ ምሳሌ ነው ለኔ። ስለዚህ ሁሉ ነገር ስርዓት ባለው ኦርጋናይዝድ በሆነ መልኩ እንድንሰራ እግዚአብሔር ይፈልጋል። ያውም ቅድም እንዳልከው የእግዚአብሔርን ስራ በጥንቃቄ
እሱን በመፍራት በማክበር ዝቅ በማለት የምናገለግላቸውን ሰዎች የእሱ የሆኑ ስለሆኑ ስናገለግል ይሄ እግዚአብሔር የሰጠኝ በውስጥ ያስቀመጠው የእሱ እቅድ ነው ብዬ መመለስ የምፈልገውና ስለዚህ እግዚአብሔር በየትኛውም አገልግሎት ላይ ሲያስቀምጠን በልቀት፣ በጥንቃቄ፣ በታማኝነት፣ በጨዋነት፣ በዲስፕሊን መስራት አለብን። ሌላው እኔ ስራ ላይ ቀልድ አላቅም። ይህም እንደነገርኩ እግዚአብሔር የሰጠኝ ጸጋና ባህሪ ነው። አልደራደርም። ጊዜ ማባከን አልወድም። ማቴሪያል ማባከን አልወድም። ገንዘብ ማባከን ፐርሰናሊ ገንዘብ ማባከን አልወድም። ያለኝን ነገር ፕሮፐርሊ እግዚአብሔር የሰጠኝን ነገር ነገ አላገኘውም እኮ ይህንን እድል በጥንቃቄ ተጠቅሜ ሊደረስበት ወይም ደግሞ የታቀደበት ነገር ላይ ማዋል አለበት እና አሁን ያው ዘመኑ አልቋል። ጌታ ኢየሱስ ክርስቶስ ሊመጣም ጥቂት ነው የቀረው። በዙሪያችን ያሉ በህይወታችን የሚያልፉ ነገሮች ሁሉ ጌታ ኢየሱስ ሊመጣ ቅርብ እንደሆነ የሚያሳይ ስለሆነ እንድንዘጋጅም ንስሐ እንድንገባ እንድንጠባበቀውም እንደ ሙሽራዎቹ ዘይታችንን ሞልተን ተዘጋጅተን እንድንጠብቀው የሰጠንን የእሱን ወንጌል እንድንሰራ የሚጠብቅብንም ጊዜ ያለቀ ጊዜ ስለሆነ ዘመኑ ተበላሽቷል። ሰው በንጽህና መስራት አይፈልግም። እግዚአብሔርን በመፍራት አይፈልግም። ትንሽ ነገር ሰርቶ ብዙ ነገር ማትረፍ ይፈልጋል። ያልሆኑ መንገዶችን መሄድ ይፈልጋል። ያ ደግሞ ህይወቱን ያሳጥራል፣ ከእግዚአብሔርም ይለየዋል። ብዙ ልምምድ እንደዛ ነው ምድራችን ላይ ያለው ስፔሻሊ በዚህ በኮንስትራክሽን ስራ ላይ እና ያው ትዋዋላለህ፣ ይሰራሉ ብለህ ትጠብቃለህ። እኔ ስራ በጣም ነው ፎሎ ማድረገው። ባይዘዌ ስራ ውጤታማ እንዲሆን ከተፈለገ ያለንን ጊዜ አቅም ሁሉ ተጠቅመን ስራውን ፎሎ ማድረግ አለብን። እግዚአብሔር ይጀምራል፣ ይጨርሳል። ለምን? ስራውን በብቃት ስለሚከታተል እንዲፈጸም ስለሚፈልግ ነው። ስለዚህ የተሰጠንን ጊዜ እና ግብአቶች በስነ ስርዓት ጉልበታችንን መጠቀም ስላለብን የሚቀልድ ሰው አልወድም። ስለዚህ ሲቀልዱ ይሄ የማይሆን ነገር ሲሰሩ አላስቀምጥም። በጣም ሪስክ ወሳጅን ሪስክ ቴከር ነኝ። እወስናለሁ። ወደ 2 እንትኖችን ኮንትራክተሮችን በአጭር ጊዜ ተርሚኔት አድርጌያለሁ ቶለሬት ማድረግ ስላልቻልኩ። ስለዛ ራሴ ነኝ እግዚአብሔር ረድቶኝ ጸጋውን አብዝቶልኝ የሚያግዙኝ በዚህ ሙያ ላይ የሚያግዙ ከቤተሰቦቼም ማቃቸውም ሰዎች እንደገና ይህንን አላማ ስነግራቸው ደስተኛ ሆነው ስፔሻሊ ጆቫኒ ጣሊያናዊ ነው፣ የራሱ ኮንስትራክሽን ካምፓኒ ያለው በጣም ጎበዝ 50 ዓመት ኢትዮጵያ ውስጥ የሰራ ኮሚትድ የሆነ እግዚአብሔርን የሚፈራ ሰው ኤቭሪ ዊክ ነበረ። ሌሎችም ከቦርዳችንም ሌሎችም ሰዎች ነበሩ። ኤቭሪ ዊክ አርብ ወይም እሁድ ጠዋት ቁጭ ብለን ሪቪው እናደርጋለን፣ ስታተሱን እናያለን። ሳይት ሱፐርቫይዘር አለ እና በቃ እንደ ኮንሰልታንት እና ኮንትራክተር እግዚአብሔር በሰጠኝ ጸጋ ከለሬ እስኪቀየር ድረስ ቆሜ ነው ያሰራሁት። ያም ደግሞ ክብር ለእግዚአብሔር ይሁን። እግዚአብሔር በሰጠኝ ጸጋ ነው፣ በእኔ አልችለውም። ይሄ ማይ ፈርስት ኤክስፒሪየንስ ነው። አሰርቼ አላቅም። ስለ ቤት አሰራርም አላቅም። በማንበብ ውጪም ሲሄድ ያመጣኋቸው ኢንቴሪየር እና ኤክስቴሪየር ዲዛይኖች ነበሩ። እነሱም በማንበብ ሰው በመጠየቅ የምፈልገው ነገር እንዲውልልኝም ስለምፈልግ እንደነገርኳችሁ ባለፈው ቶሎ እንድንወጣም ከዛ ቤት ስለተፈለገ በፍርድ ቤትም በፑሽ ስለወጣን እነኚህ ሁሉ በውስጤ ፎርስ የሚያደርጉኝ ነገሮች ስለነበሩ ግፊት ስለነበረኝ በዚህ መልኩ እንዲያልቅ እግዚአብሔር ረድቶኛልና የተማርኩት ከአምላኬ ነው። እግዚአብሔር የተመሰገነ ይሁን። በጣም የሚገርም የሆነ መርህ ነው ይሄ። በተለይ እንደውም አንድ በቤተክርስቲያናችን ላይ ጥናት ያካሄደ ሰውን ኢንተርቪው አድርጌ ነበር ይህን ሰሞኑና አንድ ቤተክርስቲያናችን አስተምሮ ወይም ክርስትና አስተምሮ ለቢዝነሳችን ስኬታማ ለመሆን ምን ያክል ጠቀሜታ አለው፣ አዎንታዊ ወይስ አንታዊ ተጽዕኖ አለው በሚል እንዴ እንደውም በቢዝነሱማ ስኬታማ የሚሆን ክርስቲያን ነው አለ። ምክንያቱም እግዚአብሔር ሲጀመር ያስቀመጠልን ፕሪንሲፕል አንድን ነገር ጀምሮ መጨረስ ያቀደው፣ ከዛ ደግሞ በጥራት ማጠናቀቅ ነገ እንኳን ያለ ብዙ ነገር ነው የጠቀሰው እና አሁን ያልሽው ነገር በሙሉ ነው የተናገረውና አይ ቲንክ
ታማኝነትን የሚጠይቅ ነው። ዛሬ እኮ ለሁላችንም እግዚአብሔር እድል ሰጥቶናል። ግን አንዳንዶቻችን ነካ አድርገነው ነው የምናልፈው። እግዚአብሔር ጸጋ ያበዛላቸው እንደ አንቺ አይነቱ ደግሞ በጥራት ይሰሩታል። አንዱን እየወለደ እዚህ ደረሰ። እንዲያውም ገና ብዙ ራዕይ ያላችሁ ለምን እየሰራችሁ ያለሁት እንኳን በሰው በእግዚአብሔር ዘንድ ራሱ የሚታይ ድንቅ ስራ ስለሆነ ማለት ነውና እግዚአብሔር የተመሰገነ ይሁን። እግዚአብሔርም እንዲከብርበት ለሱ ክብርም እንዲኖረው የሰራሁት ለሱ ነው። እኔ የማገለግለው ሰዎችን ሳይሆን እግዚአብሔርን ነው። ምክንያቱም እነኚህ ሰዎች የእግዚአብሔር ሰዎች፣ የእጁ ስራዎች፣ የእሱ ፍጥረቶች ናቸው። ስለዚህ እግዚአብሔር እድሜ ሲሰጠን፣ ጤና ሲሰጠን፣ እውቀት ሲሰጠን፣ ገንዘብ ሲሰጠን፣ እድል ሲሰጠን እንድናገለግል ነው የሱ የሆኑትን። ስለዚህ እኔ ይህን ስራ ስሰራ በቸርችም ላይ በብዙ ነገር እሳተፋለሁ። በምሳተፈውም ነገር እግዚአብሔርን ለማገልገል ደስ ብሎኝ በፍቅር የፍቅር አምላክ ስለሆነ ቅድም እንደ ጨዋ አምላክ እኮ ነው። የኛን ገበና የኛን ነገር ድብቅ አድርጎ በቅፉ ይዞ ከጠላት ወጥመድ ከጠላት ፍላጻ የሚያስመልጠን በድካማችን የሚሰራ ክብሩን የሚገልጽ አምላክ ነው። በእነኚህ ልጆች ላይ እግዚአብሔር ክብሩን ገለጸ። አዳኝ መሆኑን፣ የማያደላ መሆኑን፣ እውነተኛ አምላክ መሆኑን፣ ለድሆች ለመበለቲቶች ለድሃ አደጎቹ የሚፈርድ አምላክ መሆኑን እኔ በዚህ ፕሮጀክት በደንብ አይቼዋለሁ። እናት ነው። እግዚአብሔር የተመሰገነ ይሁን። እንደው ሲስተር አሁን ካልሽው ላይ ተነስቼ በዚች በአጭር ጊዜ እኔ ባወቅኩሽ እንኳ በቤተ ክርስቲያን ውስጥ ታገለግያለሽ። ብዙ ቦታዎች ለምታገለግይ በፈቃደኝነት አጥቢያ ቤተ ክርስቲያንሽ ፍልውሃ 7ኛ ቀን አድቬንቲስት ቤተክርስቲያን ነው። ግን በተለያየ ቦታ በአዲስ አበባ አቀፍ ዙሪያ በአገር አቀፍ ዙሪያ በሚካሄዱ እንቅስቃሴዎች ላይ ቤተክርስቲያን በጠራች ሰዓት ሁሉ እየተገኘች በጣም ታገለግያለሽ። ስታገለግይ ከአንድም ሁለት ጊዜ ኮሚቴዎች ላይ አብረን የመገኘት እድል ነበረን እና ሳይሽ ስታገለግይ እንዳልሽው ቀልድ የለም። ቀልድ ካለመኖር የተነሳ የተሰጠሽን ኃላፊነት ለመወጣት ግንባር ቀደም ሆነሽ እንደውም የኮሚቴው መሪ ሁሉ ሆነሽ ትገኛል ሳታስብ እና ይሄ እንዳው ቅድም ካልሽው በተጨማሪ የምትዩ ነገር ካለ ብዬ ነው። እንዴት ነው ይሄ? ከየት ነው የመጣው? ምን ያክል ቅናት ቢኖርሽ ነው ለስራው? እንዳልሽው ቀልድ የለም ያልሽው ደግሞ ሌላም ማስታውሰው አንድ ጊዜ ትዝ ይለኛል የሆነ ኮሚቴ አባል ሆነሽ ቢታይ ያ ኮሚቴ አይጠራም እና የሆነ ሰዓት ላይ ልንጠራ ስንሞክር እንደውም ጠሪው እኔ መሰለኝ የነበርኩ በዛ ወቅት ስጠራ እኔ ቀልድ አላውቅም፣ አሻንጉሊት አይደለሁም፣ ከሰራው ሰራለሁ ካልሰራው ደግሞ አልሰራም እና ይሄ ኮሚቴ ተሰብስቦ የማያውቅም ምን ይሆን አልሰራም ስትይ ሁሉ አስታውሳለሁ። እና ይሄ ከምን የመጣ ነው የሚለውን ነገር ብትነግሪኝ ደስ ይለኛል። ምን ያክል ለእግዚአብሔር ኮሚቴ እንደሆነ ስላየው ነው እና ለሌሎቻችን ትምህርት ይሆናል ብዬ ስላሰብኩ ነው። አንዳንድ ጊዜ እንደውም ከሰው ጋርም ሊያጋጭሽ ይችላል። አጋጭሽም ያውቃል ብዬ አስባለሁ። ኧረ ያጋጫል። ሳትጋጭ የምትሰራው ስራ የለም። ቅድም እንዳልኩት ነው። ምንድነው እሱ ባለፈው መናገር እንደሞከርኩት እኔ ከታች ነው እግዚአብሔር ያበጀኝ ለሱ ስራ እና አባቴ ትጉ ታታሪ ስለሆነ በስራ ቀልድ አያውቅም። ታማኝ እንድንሆን በተለይ ንጽህና በጣም ይወዳል። ከጣሊያኖች ጋር ከግሪኮች ጋር ሰርቷልና በንጽህና አይደራደርም። በጣም ንጹህ ሰው ነው። አንድ ከሱም ነው የወረስኩት። በዛ ቤት ውስጥም በሱ እጅም እንዳድግ ያደረገኝ እኮ እግዚአብሔር ለዚህ ስለመረጠኝ ነው። በታማኝነት ሂሳብ ያዥ ነበርኩ ብያለሁ። ጨዋነትን አስተምሮኛል። እግዚአብሔርን መፍራትን አስተምሮኛል። ያንንም ደግሞ እድል የሰጠኝ እግዚአብሔር ነው እና እኔ ቸርች መጥቼ ብዙ ነገር ሳገለግል ስብሰባም ሳደርግ እንዳየው ትልልቅ ኮንፈረንሶችም ሲካሄዱ ኢንቮልቭ አደርጋለሁ። ያን ኮሚትመንት የሰጠኝ እግዚአብሔር ነው። ለምን በዛ ኮንፈረንስ ውስጥ በማንኛውም በሚደረገው የቸርች እንቅስቃሴ ላይ እግዚአብሔር ነፍሳትን እንድንታደግ ነው። እኛ እኮ ብርሃን በርቶልን ነው። እኔ ማን ነኝ? ከሰው የተለየ ሆኜ ነው? እግዚአብሔር ስለራራልኝ ስላዘነልኝ ፍቅሩ ግድ ስላለው ነው እኛን ለማዳን ክርስቶስን ሰጥቶናል፣ አንድ ልጁ። በሱም የዘላለም ሕይወት አግኝተናል፣ ምህረት አግኝተናል። ስለዚህ ይሄንን ፍቅር የሰጠኝ ይሄንን የሰጠኝ እድል የሰጠኝን አምላክ እሱ እንዳገለግለው በጠራኝ ጊዜ ቀደምት ሆኜ ነው እንጂ መገኘት ያለብኝ። ስንሰራ ደግሞ እንዳልኩት ስራ ከተጀመረ ማለቅ አለበት። ስለዚህ ዛሬ ምን ሰራለው፣ ነገ ምን ሰራለው፣ የቱ ጋር ነው የምነሳው፣ የቱ ጋር ነው የምደርሰው ታቅዶ በደንብ በወረቀት ተጽፎ
በእለት በእለት እየተሰራ ነው አንድ ነገር ላይ መደረስ የሚችለውና በቮለንቲርም እናገልግል፣ በምንም ውስጥ እናገልግል፣ እግዚአብሔርም ጠርቶን ብናገለግል ታማኝ ሆነን እሱን በመፍራት በማክበር የተሰጠንን ሚሽን ጀምረን መጨረስ አለብን። እኔ እንደዛ ነው። ስራ ይጀመራል ይፈጸማል እንጂ የሆነ ተንጠልጥሎ ምናምን ደስ አይልም። እኔ ለሞራሌም ደስ አይለኝም እና እግዚአብሔር የሚያዝንብኝም ይመስለኛል። እኔ አሁን ክርስቲያን ነኝ እንዴ ትክክል አይደለሁም የሚለውም ነገር ይወቅሰኛል፣ የእግዚአብሔር መንፈስ ስለሚወቅስ። ስለዚህ ብዙ ነገር ላይ በጣም ኢንቮልቭ አደርጋለሁ። ካደረግኩኝ ደግሞ ከግብ መድረስ አለበት። ማንም ይዘን ሶሪ ቀልድ አይደለም ሚሽን የተሰጠን፣ ያውም ደግሞ ሰዎችን የማዳን ያውም ደግሞ የሰማይ መንግስት ስራ። በዚህ ቀልድ አላቅም። ማንም ቢቀየመኝ ምንም ቢል ያው ክርስቲያን እንደመሆናችን መጠን በትህትና በፍቅር በገርነት ይቅር በመባባል መስራት አለብን። ይህን አምናለሁ። ግን አንዳንድ ጊዜ በዛ ሲል ደግሞ ትንሽ ቆንጠጥም ሲሪየስም መሆን ያስፈልጋል አይደል? ልጆቻችን እንወዳለን፣ ቢያጠፉም ቢንብሉም እናቅፋቸዋለን፣ እንንከባከባለን፣ ፍቅራችን አይቀንስም። ግን ደግሞ ልጆች ስለሆኑ ስለማያውቁ አካሄድን እናስተምራለን። ለሰማይ ዜጋ ስለምናበቃ ጥንቃቄ ማድረግ አለብን፣ ኃላፊነት እንደ ወላጅ ስለተሰጠን። እንደዛው ስራችንም ላይ ይህን ኃላፊነት ስላለ በትክክል መወጣት አለ። እንዳልከው ነው። ብዙ ኮሚቴ ላይ ያስገቡኛል። እንግዲህ እግዚአብሔር በእነሱ መንፈስ ውስጥ እንድሰራ ፈልጎ ከሆነ እሺ እላለሁ፣ አገለግላለሁ። የማልገኝበት ቦታ ደግሞ ከሆነ አልገባም። ሁኔታዎችን አያለው። ምክንያቱም ማዘንም እንዲታዘንብኝም አልፈልግም። ይህ ሁሉ ጸጋ ከእግዚአብሔር ነው። እኔ በጣም እግዚአብሔርን በእውነት ማገልገል እፈልጋለሁ። ወደፊት በህይወት ዘመኔ ትንፋሼ ምድር ላይ እስካለች ድረስ ጌታ በሰጠኝ ጸጋ፣ እሱ በሰጠኝ አቅም በጣም ፍቅር አለኝ ለእግዚአብሔር። ምክንያቱም ፈቃር አምላክ ስለሆነ፣ ቸር ስለሆነ፣ ሩሩ ስለሆነ፣ ይቅር ባይ ስለሆነ፣ ይቅር ስለተባልኩ እኮ ነው ይቅር ያለኝ አምላክ ስለሆነ እንዴት እንደዚህ አይነቱን አምላክ አለመታዘዝ ይቻላል? አይቻልም። እስትንፋሳችን የቆመችው በሱ ምህረትና ጸጋ ጥበቃ ነው። እኔ እስትንፋሽ የተቀጠለልኝ በሱ ምህረትና ቸርነት ደግነት ነው። ስለዚህ እንደዚህ አይነቱን አምላክ እንዴት አላገለግለው? እንዴት አልቀና? ይሄ ደግሞ የሱ ጸጋ ነው በእኔ ውስጥ ያስቀመጠውና ይህንን አይውሰድብኝ ጌታ፣ የበለጠ እንዲጨምርልኝ እጸልያለሁ። እናንተም ጸልዩልኝ። እግዚአብሔር አምላኬን በዚህ ውስጥ ሁሉ እንዳልፍ እንዳገለግለው። ቅድም እንዳልኩት ነው፣ ጊዜ በቅቶኝ አይደለም፣ ግን ካለኝ ጊዜ ለሱ ሰጣለሁ። እውነት ነው። አይ እኔ ካለሽ ሳይሆን እንደው ያለሽን ሁሉ ስሰጫ ያለው እንዳልሽው ከገባሽ ገባሽ ነው ሳይሽ እና አገባብሽም ደግሞ ያለሽን ሁሉ ነው። መኪናሽንም ጊዜሽንም ሁሉንም ሰውተሽ ነው ምሳሌው። ቀልድ የለም እና እግዚአብሔር ደግሞ ብዙ ሲባርክሽ አይቻለሁ። አንዳንድ ጊዜ ሰዎች ኮምፈርተብል አይሆንም፣ የሚያሰራቸው ሰው አንዳንድ ሰው አይወድም እና እኔ እንደዛ ታዝቤ ነው እና እግዚአብሔር ይባርክሽ። ትልቅ ጸጋ ነው። መቼም ብዙ ነገሮችን ያነሳ ነው እና በዚህ መካከል እንደው ሲስተር መቼ ነው እንደው ጌታ ኢየሱስ ክርስቶስን የግል አዳኛሽ አድርገሽ የተቀበለሽ የሚለው ብናነሳው ትዝ ይለኛል። መቼ ነው እግዚአብሔር መቼም እየሰራ እያሳደገች ነው በአንድም ሆነ በሌላ፣ እንዳው ግን ጌታ ኢየሱስ ክርስቶስን የግል አዳኛ አድርገሽ ተቀበል መቼ ይሆን? ታሪኩ ታስታውቃለህ? አዎ አይ ቲንክ 9ኛ ክፍል ሆኜ ይመስለኛል። 15 ዓመቴ 9ኛ ወይ 8ኛ ክፍል ሆኜ ነው እግዚአብሔርን የተቀበልኩት። ያው አቃቂ ሚሽን ስለነበረ እዛ ስለምማር በቃ መዝሙሩ ቃሉ ምኑ እኔ ከኦርቶዶክስ ቤተሰብ ነው የመጣሁት። ኦርቶዶክስም እያለሁኝ አባታችንን ቅዳሜና እሁድ ለሊት እንዲወስደን ቁርባን መካፈል ወዳለው እግዚአብሔር ቤት መሄድ ከልጅነት ጀምሮ ወዳለው። በጣም ነው የምናስጨንቀው፣ ያው መኪናው ስላለው ሌሊት 11 ሰዓት ተነስተን ነው የምንሄደው። ከዛ ወደ 3 ሰዓት 4 ሰዓት እንመጣለንና ከልጅነት ጀምሮ እግዚአብሔርን ወዳለው። ከዛ እግዚአብሔር ደግሞ እዛ 7ኛ ቀን አድቬንቲስት ትምህርት ቤት ስገባ ቃቂ ሚሽን በደንብ መጽሐፍ ቅዱስን ተማርኩ፣ አወቅኩ፣ እውነቱ ገባኝ። ከዛ አባቴ አስፈቀድኩ። አባቴ አንድም አላንገራገረም።
እኔ መማር ፈልጋለሁ፣ መጠመቅ ፈልጋለሁ ስለው እሺ አለ። ያው ቅድም እንደተናገርኩት ከካቶሊኮች ጋር ነው የሰራው። ስለዚህ ስለ መጽሐፍ ቅዱስ በደንብ ያውቃል። እንደውም ቤት ውስጥ አንዳንድ ጊዜ እንጀራ እናት ነበረችኝ እና ወንድሞቼ እንደዚህ እህቶቼ ሲጣሉ ነይ ቄስ ነይ ጸልይ ይለኝ ነበር እና መጽሐፍ ቅዱስ ማንበብ ከዛም በኋላ መጸለይ በጣም ወዳለው እና የኬንያ የሚተላለፈው የፊሸልስ ነው የሱ ሬዲዮ ነበረ። ከ3 ሰዓት በኋላ ስራዬን ቶሎ ጨርሼ ጥናቴን አጥንቼ ራት አቅርቤ ምናምን ቶሎ ብዬ መኝታ ቤት ገብቼ ሬዲዮ ከፍቼ አዳምጥ ነበረ እና ምንድን ነው እንትኑ ነበረኝ ፍቅሩ። ከዛ ነው የጀመረው። እንደው ስትጠመቅሽበትን ቀን ታስታውሻለሽ? አይ ቲንክ አቃቂ እንደማስታውስ እዛ ገንዳው ነበር መሰለኝ። ገንዳ ነበረ የመጠመቂያ ቦታ፣ እዛ ነው የተጠመቅነው። እዛም ብዙ እናገለግል ነበረ። ሰንበት ትምህርት ላይ አስተምር ነበር፣ ኳየር ነበርኩ። 12ኛ ክፍል ሞኝ 6 ኪሎ ዩኒቨርሲቲም ስማር ቀበና ሄደን ፌሎሺፕ አለ። አርብ እዛ ተሰብስበን እንሄድ ነበር ከየክፍለ ሀገሩ የመጡ ልጆችና በቃ በእግዚአብሔር ቤት ነው ህይወቴ ያለፈውና እዛ ተተክያለሁ። በደንብ እዛ ፍሬ አፍርቻለሁ መሰረት ስላለኝ። እማረሳው ቅዳሜ እነ መንበረ እንደዚህ የሚባሉ ወደ 8 ምናምን ሆነን ቅዳሜ ከሰዓት ከቸርች በኋላ ወደ ቤት አንመጣም። እዛው ምሳችንን እንበላና በሚሽን ጀርባ በዛ በኩል ይሄ ፍላየር ምናምን ቲምቢት ድምጽ ምናምን እንበትናለን። ያኔ ሰው ደስ ብሎት እሰይ እንደዚህ ልጆች ሆናችሁ እንደዚህ ማድረጋችሁ ጥሩ ነው ተባረኩ ምናምን የሚቃወመን አልነበረ። ከዛ ሰንበት ትምህርት እናጠናለን፣ መጽሐፍ ቅዱስ እናጠናለን። መዘመር በጣም ደስ ይለኛል፣ እንዘምራለን። ግሩፕ ነበረን እና 12ኛ ክፍል ያለው ድረስ እንደዛ ነበረ የምናደርገውና ያው የነበረ ነው እያደገ እየበለጸገ በውስጤ የመጣ ነገር ነውና ከልጅነት ስላለ ደስ ይለኛል። ደግሞ እልህኛ ነኝ። አንድ ነገር ተጀምሮ ካላለቀ መተኛት አልችልም። ሰዎች ደግሞ በቃ ማትችል ምናምን አድርገው ሲያዩህ እኔ በክፋት አልመልስም። አጋጣሚ ነው የምትጠቀም። አጋጣሚም ነው ፕላስ አይቻልም የተባለውን ነገር ሰርቼ ማሳየት ፈልጋለሁ። በእንደዚህ አይነት ነው የምበቀለው። በሌላኛው መልኩ ሳይሆን ተሰርቶ አይሆንም የተባለውን ነገር ሆኖ ማሳየት፣ ያን ጊዜ ሰው ይማራል። ስለዚህ በዚህ በክርስትናው ህይወት አገልግሎትሽ የተቀየረው ያን ጊዜ እዛ ተምረሽ ከተጠመቅሽ በኋላ በቃ ተቀየረ። አንደኛውን በደንብ አድርጎ በደንብ አድርጎ እኔ ሚሽን ነው ህይወቴ የተቀየረው። እንደገና የሚሽን አላማ ደግሞ 3 ነገር አለው። ያኔ ትምህርት ቤት ስንማር ልብን፣ እጅንና ሄድን አይምሯችንን አጣምሮ መስራት፣ እውነት ነው። በእውቀት በስራና በመንፈስ በፍቅር እግዚአብሔርን ማገልገል የሚለው ነገር ትሪያንግሎ አትረሳኝም እና እሷ መርህ በደንብ ነበር ያን የሚያስረዱንና መጽሐፍ ቅዱስ እንማራለን ኤቭሪዴይ 40 ደቂቃ ስለምንማር ትንትን ብሎ ስለገባኝ በጣም ነው በቃ ፍቅሩ ያደረብኝ እና ያን ጊዜ ጀምሮ ነው ክርስቶስን ማቀው። ከ15 ዓመቴ ጀምሮ ነው። እኔ አሁን 50 ዓመት ሆኖኛል። ታህሳስ 1 ነው 50 ዓመቴን ያከበርኩት። እዚህም ቤታችን ላይ እንደምታዩት 50 ቁጥር አለ፣ ሃፒ በርዝዴይ አለ፣ ፎቶዎች አሉ እና ካከበርኩ 8 ቀን ነው። መልካም ልደት ብለናል። ስለዚህ 35 ዓመቴ ነው ጌታን ሳቀው ማለት ነው። እግዚአብሔር የተመሰገነ ይሁን። መልካም ልደት ይሁንልሽ። ባይዘወይ ድንዘገይ እውነት ነው። ስገባ ጀምሮ አይተናል እንደውም እንላለን ብለን አላለም ነበር። እግዚአብሔር ይባርክሽ። በጣም ትልቅ ነገር ነው። እግዚአብሔር ይመስገን። ልደትሽን ያከበርሽው ልደትሽን ተጠቅመሽ ደግሞ ለልጆቹን የተረፍሽበት ሳይኔ በጣም ብዙ ሰዎች መጥተው ብዙ ስለዚህ ነገር እንዲያውቁ ምክንያት አድርገሽ እንደተጠቀምሽው ሲናገሩ ሰምቻለሁ። እግዚአብሔር የተመሰገነ ይሁን። ምንድነው ልደቴን እንደ ጉድ ኦፖርቹኒቲ ነው የምጠቀመው። ምንድነው እሱ እንደ መልካም አጋጣሚ የምጠቀምበት። የልደት ቀንሽም እኮ ነው ከነዚህ ቅድም እንደተናገርኩት እግዚአብሔር ስራም የተሰራው በልደቴ ቀን ነው። እግዚአብሔር ይባረከኝ። በልደቴ ቀን ነው አምርሬም ያለቀስኩት። ታምሜም ነው በመኝታዬ ላይ እግዚአብሔርን ስለምነው ስማልደው ይሄንን ያመጣው። ይሄ ምንድነው? እግዚአብሔር ጸሎታችንን ይሰማል። ለሰው የማንነግረው ለእግዚአብሔር ብቻ የምንነግረው ይላል አይደል ቃሉ። በስውር የለመኑትን በግልጽ የሚከፍል አምላክ ነው። እኔና እግዚአብሔር ብቻ ነን ምን አይነት ነገሮችን
እንዳለፍኩ የምናውቀው። ሁሌም እግዚአብሔርን እንደዚህ ይለዋለሁ፣ ጌታ እኔ እናንተ ብቻ ነን እኮ የምናውቀው በምን ውስጥ እያለፍኩ እንዳለው። እስቃለሁ፣ እደሰታለሁ። ምክንያቱም አምላክ አለኛ፣ የሚያድን አምላክ፣ የሚያስመልጥ አምላክ አለኛ፣ የማይጥል አምላክ አለኝ። እጅ ይዞ መንገድ ላይ ጥሎ አይሄድም እንደ ሰው። እጅህን ይዞ እስከ ሽምግልና ድረስ የሚሸከም አምላክ ስላለ በሱ ስለምተማመን ሰው በቃ ስስቅ ምናምን ስል ሀብታም ምናምን በቃ ብዙ ነገር ያለኝ ይመስለዋል ሰው። ሀብት ስላለ አይደለም ደስታ፣ እግዚአብሔር ብቻ ስላለ እሱ ሰላም ነው፣ ደስታ ነው። የእሱ ብቻ ፕሬዘንስ፣ የእሱ ብቻ ከአንተ ጋር መሆን በቂ ነው። እግዚአብሔር በቂ ነው። እና ምንድነው ልደቴን እግዚአብሔር በዚህ በሰጠኝ እድሜ 3ኛ ዓመቴ ነው ሳከብር። ለልደቴ ብዙ ፈረንጆች ጓደኞች አሉኝ፣ ቤተሰቦች ከውጭ ከዩሮፕ ምናምን ይልካሉ፣ እቃ በፖስታ ቤት ሽቶ ይልካሉ፣ ልብስ ይልካሉ፣ ጫማ ይልካሉ። ለእኔ ምንም ማድረግ። ስለዚህ አንድ ቀን ቁጭ ብዬ የዛሬ 3 ዓመት አሰብኩና ይህንን እንደዚህ የሚሰበስቡትን ሳስብ ብዙ ብር ነው የሚልኩበትም ምንም አለ። አንዳንዶቹም ገንዘብ ይልካሉ። ስለዚህ ይህንን ነገር ለምን እንደ ፈንድሬዚንግ አላረገው? ከዚህ ገና ከ15 ቀን በኋላ ነው። ስለዚህ ለእነኚህ ሴቶች ይህንን ሁሉ ጨምሬ ሌሎችንም ሰዎች አስተባብሬ ለገና ዘይት ዱቄት ብሰጣበት ጊቫዌይ ቢሆን የእነሱ የገና ስጦታ ቢሆን ሞር ትርጉም ይሰጣል፣ ጥቅምም አለው ከሚለው የተነሳ እንግዲህ እግዚአብሔር ባሳሰበኝ መጠን እየሰፋ መጣ። ባይዘው የመጀመሪያው ጊዜ ገና ለማቃቸው ለጥቂት ሰዎች 20 ምናምን ሰው ጋብዤ 665 ሺህ ብር ነው ሬዝ ያደረግ ነው። እና ያኔ እንደዚህ ኑሮም አልተወደደም። ያ ብር በቃ ዘይት ገዝቶ ምን ገዝቶ ብቅት ነው ያለ ለ164 እናቶች። በሁለተኛው ዓመት ደግሞ ከ1,000,000 ብር በላይ ነው የሆነው። ስለዚህ በእጃቸው ሁሉ ገንዘብ እስክንሰጥ አደረሰን። አሁንም ደግሞ እግዚአብሔር ይመስገን ጥሩ ነው። ስቲል ሰዎች እየሰጡ ነው ያሉት። ሼር አረጋለሁ በቴሌግራም፣ እኔም አላርፍም። ሼር አረጋለሁ፣ ደውላለሁ፣ ጠይቃለሁ። ባካችሁ ከጎኔ ቁሙ። እነኚህ ሰዎች እንደ ማንኛውም ሰው ስራ ባይኖራቸውም በበዓል ደስ ብሏቸው ይለፍ ብዬ እንደውም ባለፈው ከካናዳ እኛ ሼር ያደረግነውን አይተው ዶሮ፣ እንቁላል ሁሉ ሰዎች ገዝተው አምጥተው ሰጥተዋል። ከኛ ቸርችም እንደዚህ ለበዓል አብረውኝ የሚያግዙኝ ምናልባት ስማቸውን ብጠቅስ ደስ ስለማይላቸው መጥቀስ አልፈልግም። ሁሌ በበዓል ከኔ ጋር ያሉ ይህንን የሚያግዙ የቸርች ሰዎችም አሉ። እግዚአብሔር ይባርካቸው። እና ምንድነው ኮዙ ጥሩ መሆን ነው። እግዚአብሔር ደግሞ ያበዛዋል። ስለዚህ እነኚህ እናቶች ደስ ብሏቸው በገና ያከብራሉ። ይሄ ለእኔ ትልቅ ደስታ ነው። አንድ እድሜ በተጨመረልኝ ቁጥር ሌላ ነገር ደግሞ ለሰዎች ማድረግ ስላለብኝ ይህንንም ያሳሰበኝ እግዚአብሔር ስለሆነ ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር የተመሰገነ ይሁን። በጣም ትልቅ እድል ነው። በድጋሚ እንግዲህ እኛም እንደዚህ ዝግጅት ክፍል እንደ ቻናሉ ካሜራ ፐርሰኖች የሚስማማሉ ብዬ አስባለሁ። መልካም ልደት ይሁንልሽ። እግዚአብሔር ያሰብሽን የሚያሳካበት አዲስ ዓመት ይሁንልሽ ማለት እንፈልጋለን። ጌታ ይባርክሽ። ተመልካቾቻችን የትኩረት ለሴቶችና ለሕፃናት ማህበር መስራችና አንቀሳቃሽ ባለራዕይ ከሆነችው ከሲስተር አሳየች ጋር ቆይታ እያደረግን ያለ ነው። መልካም ቆይታ እያደረጋችሁ እንደሆነ ተስፋ አደርጋለሁ። በጣም የሚገርሙ ነገሮች ናቸው ስንሰማ ስናይ የቆየ ነው። ምናልባት ከዚህ ቀጥሎ አንድ ጥያቄ ማንሳት ፈልጋለሁ። ምናልባት ከስንት ሳምንት በፊት እንደሆነ አላቅም፣ ወይም ወራትም ሊሆን ይችላል። በዚህ ስፍራ የመገኘት እድል አጋጥሞኝ በጨዋታ መሀል አንድ ነገር ስትናገር የሰምችሽ ነበር። በጣም ገርሞኝ፣ አቤት እግዚአብሔር እኮ ታማኝ ነው፣ እንደ ሰው አይደለም። የእሱን ስራ ለሚሰሩት እግዚአብሔር የእነሱን ስራ ከጀርባ ይሰራል ብዬ አስቤ እግዚአብሔርን አመስግኜ የሄድኩበት ነገር ነው። ምክንያቱም እንግዲህ ዲቴይሉን ዝርዝሩን አንቺ ታውቂዋለሽ፣ ግን ምን ስትይ ነው የሰማው? ስለ ልጆችሽ ነውና ስለ አንዱ ነው ስትናገር የሰማዎች። በጣም ለክርስትናው ዋጋ ስለሚሰጠው ቫሊ ስላለው በተለይ የሰንበት ቀን መስራት ስለማይፈልግ እየጸለየ ነበረ፣ እየጸልይልኝ ነበረ። አሁን ስራ አግኝቶ ሌላ ቦታ ላይ ሊገባ ነው ስትይ፣ ሲስተር እንዴት አድርጋ ብትጸልይ ነው? እንዴት አድርጋ ብታሳድጋቸው ነው? እንደዚህ በምን መንገድ ብትመራቸው ነው ብዬ ሳስብ ነበርና እንዴት ነው ሲስተር ይሄ ሆነው? ስለ ልጆች ትንሽ አጫውችን። እሺ፣ አመሰግናለሁ። እኔ በመጀመሪያ እግዚአብሔር ለእኔ በህይወቴ ላደረገልኝ ነገር ሁሉ እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። በተለይ ስለ ልጆቼ ጌታዬን በጣም አመሰግነዋለሁ።
ያው ቀድሜም እንደነገርኳችሁ ስራዬ ቢዚ የሚያደርገኝ ነው። ሌትና ቀን የኔን ፕሬዘንስ የሚፈልግ ስራ ነው። ግን በዛ ውስጥ ልጆቼን አልጥልም ጌታ በረዳኝ መጠን። ግን መጀመሪያ ማለት የምፈልገው የኔን ልጆች ያሳደገ እግዚአብሔር ነው፣ እኔ አይደለሁም። ቢዚም ቢሆን ልጆቼን በጉያዬ ነው የማደርገው። ለዚህም ክብሩን እግዚአብሔር ይውሰድ እና ልጅ እያሉ ያው ቢሮዬም የምከራየውም ቅርብ አድርጌ ነው የምከራየውና በዛ በኩል በዛ ረድፍ ቢሮ ከሆነ በዚህኛው ረድፍ ነው የምከራየውና አጋጣሚ ሆኖ እግዚአብሔር ደግሞ ያሳካልኛል። ከትምህርት ቤት ሲመጡ መክሰስ በልተው ብለው ቤት የሚያደርጉትን አድርገው ሲመሽ ወደ እኔ ጋር ይመጣሉ። እዛ የቤት ስራ እያሰራው ስራዬን ሰራለሁ። ሲተኙም ሶፋ ላይ ያስተኛና ከዛ ቤት የሚያገዙ ልጆች መጥተው ተሸክመን ነው አብረን ወደ ቤት የምንወስዳቸው። እና አንዳንድ ጊዜ ሰዎች እኔ ለልጆቼ ምንም ጥንቃቄ ማድረግ አይመስላቸው፣ ቢዚ ሆኜ የምቀር ይመስላቸዋል። እና በጣም ኮንሰርን አለኝ። በእግዚአብሔር ቤት እንዲያድጉ ፈልጋለሁ። ቸርች እጃቸው ሄዳለሁ። ድሮ ልጅ ሆነው ትዝ ሚል ከሆነ ካስታወስክ እኔ ገመቹን አረሳውም። ቸርች እና ሲስተር አሳየችና 3 ብቹሎቹ አይለኝ ነበረ ልጆቼን አስከትዬ ስመጣ። ስለዚህ እኔ እዛ ካለው 3 ልጆቼ አሉ ማለት ነው። እና ልጆች ክፍልም አላስገባቸውም። አጠገቤ ሆነው ሪያክሽናቸውን እያየው ስብከት እንዲሰሙ ስርዓትም እንዲማሩ ከዛም ከሰማም በኋላ ቤት መጥተው ያነሳሉ አንዳንድ ነገር። እሱንም በማብራራት ሆፕ ቻናልም የእንግሊዘኛው በጣም ነበረ የምንከታተሉ በተለይ ስለ ልጅ አስተዳደግ እና አንዳንድ የስፒሪቹዋል የሆኑ መጽሐፎች እነሱም በጣም ነው የምጠቀመው። የልጆች የሚሆነው እንግሊዘኛ ነው ሁሉም እና እንግሊዘኛ በጣም ይወዳሉ። ከአማርኛው ይልቅ በተለይ ሁለተኛው ልጄ እንግሊዘኛ ባይብል ነው የሚወዳው። ብዙም እኔ አማርኛው አይገባኝም ይለኛል። ልጅ መሆኑ እንግዲህ እግዚአብሔር ሲሰጠው ጸጋው ነው እና ሞር እግዚአብሔርን እንዲያውቁ ነው። እኔ የምሰጣችሁ ሀብት የለኝም። እኔ የምሰጣችሁ ነገር ክርስቶስን እንድታውቁ ነው። ያ ደግሞ የዘላለም ሕይወትን ማግኘት ነው። ስለዚህ በሰማይ እንዳጣችሁ አልፈልግም እላቸዋለሁ። እንደገና ልጆቼን ብቻዬን ያሳደግኩት። ስለዚህ እግዚአብሔር ልጆቼ የሴት ልጆች እንዳይባሉ አደራህን የልጆቼ እናትም አባትም አንተ ሆናቸው ብዬ በእውነት እግዚአብሔር ጸሎቴን ሰምቶኝ እሱ ነው ቅርጽ አድርጎ አበጅቶ በቃ ለሰማይ መንግስት አበጃቸው፣ ለሰማይ መንግስት እንደሚገጥሙ ብዬና ትልቅ ፍቅር አላቸው። ባሉበትም ሄደው በቸርች ውስጥ ያገለግላሉ። አይቲ ፕሮፌሽናል የሆኑት በመቅረጽ በዚህ እንደናንተ ኤዲት በማድረግ ትልቁ ልጄ ያገለግላል። ሁለተኛው ልጄ ደግሞ ቸርች በማጽዳት የቸርች ጋርድንን ክሊር በማድረግ፣ ሶስተኛው ልጄ ደግሞ የህፃናት 16 ዓመቱ ነውና የህፃናት ክፍልን ልጆችን በማስተማር አንዳንድ ጊዜም መስበክ ይወዳል እና እንደውም ባለፈው በጣም አለቀስኩ የዛሬ ወር ከምናምን ገደማ እና ደወለልኝና ማሚ ፓስተሩ እንድሰብክ ጠየቀኝ አለኝ። ጥሩ ነዋ ታዲያ እና ምን አሰብክ ምን ቶፒክ ወሰድክ ስለው አይ ጸለይኩኝና የክርስቶስና የደቀ መዛሙርቱ ግንኙነት የሚል መረጥኳል። ዲፕ ነው በጣም። ከዛ ምን አሰብክ ጥቅስ ከየት ወሰድክ ምናምን ስለ በቃ ሳነብ እንደዚህ አገኘሁኝና ዲፕ የሆነ ፍቅር ነው ያለው በክርስቶስና በደቀ መዛሙርቱ መሃል እና በቃ ፍሬንዳችን ነው ለኛ እንደዚህ ያለ በቃ እኔ ከምጠብቀው በላይ ማብራራት ጀመረና እሱ መስበክ በጣም ይወዳል። ቃል ሼር በማድረግ ይወዳል። በጣም ያነባል። ከሌሎቹ ለየት አድርጌ የማየው ዶክተር አይጠገብ ነው ሰንበት ምንድነው ጥምቀት ትምህርት ያስተማረውና እሱም ይህን ልጅ በጣም ጠብቂው በጣም ማወቅ መጠየቅ ይወዳል ብሎ ነግሮኝ ነበር። እግዚአብሔርን እንዲወዱ እንዲያውቁ እንዲከተሉ ማድረግ ነው። ልጅህን በልጅነቱ መንገድ ያሳየና ባደገ ጊዜ ከዛ ፈቀቅ አይልም ይላል የእግዚአብሔር ቃል እና በልጅነታቸው አንድ በቸርች የእግዚአብሔር ቃል ተተክሏል። እንዲኖራቸው እግዚአብሔርን እንዲወዱ ሆናል። የኔ ህይወት ምስክር ነው ራሱ። ሁለተኛ ነገር ደግሞ መጽሐፍ ቅዱስ እናነባለን፣ እንጸልያለን። እኔ ቤት ሰራተኛ ሳይኖረኝ ያኔ አዋሳ ፕሮጀክት እያለን 2 ሳምንት ከትምህርት ቤት አስቀርቼ ይዣቸው ነው የሚሄደው። ለእናቴም አልሰጥም ለእህቶቼም አልሰጥም።
ከኔ ጋር ነው ይዤ የሚሄደው። አብረው ነው ልጆቼ ከኔ ጋር መክሰስ መኪና ውስጥ እየበሉ ማስጠናቸው ይዣቸው ነው የምዞረው እና ኃላፊነትም ስላለብኝ እኔ የምችለውን አድርጌያለሁ። እግዚአብሔር ደግሞ ለሌላው ስትጠነቀቅ የእሱ ቅድም እንዳልከው ያንተን ስራ ይሰራል። አበጃቸው፣ ሰራቸው። ሶስተኛው ልጅ አዳፕት አድርጌው ነው እና ልክ ወደ ቤት ሲመጣ የዘመረውን መዝሙር አልረሳም። ተንበርክከን እንጸልይ ምንድነው ያለው? እየጸለይን እያለ ይዘምራል። እግዚአብሔር ወደ ቤቴ ገባ፣ ወዳጄ ቤቴ ሲገባ፣ አባቴ ቤቴ ሲገባ የሚለውን መዝሙር ዘመረ እና በጣም ነው የገረመኝ። እንግዲህ እሱ የተሰማው ነገር አለ። ያኔ 4 ዓመቱ ነው እና እስካሁን ይገርመኛል። እና ምን ብዬ ነው የጸለይኩት? ጌታ ሆይ እንደ ባዳ እንዳይተያዩ፣ እንደ አንድ አባትና እናት ልጆች እንዲሆኑ እንደው አጣብቅልኝ፣ እንዲረዳዱ አድርግልኝ ብዬ ለምኜው ነበር። ልጆቹም ደግሞ ስለሚወዱት ልጅ እያለ እኛ ቤት እንዲመጣ ስለሚፈልጉ እነሱንም ስለሚወድ ወደ እኛ ቤት እንዲመጣ ይፈልግ ነበር። እሱ ልጅ እኛ ቤት ካልመጣ ብለው ይጸልዩ ነበር ተንበርክከው። ፑሽም አደረጉኝ። እግዚአብሔር በውስጤ ንገረኛል፣ ምልክት ስጠኝ አልኩት። ከባድ ነው። እዛ እግዚአብሔር ምልክት ሰጠኝ። ቸርች ይዤው ሄጄ አዋሳ ነበርና የአዋሳ እዛ 05 ያለው ቸርች ትልቁ ቸርች እዛ ይዤው ሄጄ በቃ ጌታ ሆይ አንተ ምልክት ስጠኝ፣ ይህን ልጅ እኔ እንድወስደው ከፈለክ ብዬ ጸለይኩ እና አጠገብ ያረኩት። ከዛ እንቅልፍ ወሰደው፣ እኔ ላይ ተኛ እና ያን ጊዜ በጣም በቃ ይሰበካል። እኔ ደግሞ እስኪል ያለው እግዚአብሔርን ጠይቀዋለሁ እና ምን ምልክት ሰጠኝ? ልክ ታውቃላችሁ አምጦ እንደወለደች እናት የሆነ ነገር እግዚአብሔር እንዲሰማኝ አደረገ። ከዛ ወደ ወጥቼ እዛ ለማቃቸው ፕሮሰስ ጀምሬ ነበር አዳፕት ለማድረግ 6 ወር ፈጀ፣ አመት ፈጀ። እሱም ተጎዳ፣ ያለቅሳል። ይዘሽን ካልሄድሽ ይላል እዛ ሰው። ልጆቹም ካልመጣ እያሉ እዚህ በጣም ያለቅሳሉ፣ ይጨነቃሉ። ሌላ ሰው እንዳይወስደው ማሚ ምናምን ይላሉና ከዛ ወዲያው ደውዬ እኔ ይሄን ልጅ ጨርሱልኝ፣ በቃ እግዚአብሔር ፈቅዶልኝ ነው የምወስደው እባካችሁ አልኩ። ሰኞ ዕለት ሄድኩኝ። ፕሮሰስ ጀምሬ ስለነበረ ፈቀዱልኝ። ከዛ ወደ ቤቴ ይዤ መጣሁና በመንፈስ የተሰጠኝ ልጅ ነው። ስለዚህ እነሱ አንድ እንዲሆኑ እንዲስማሙ እንደዚህ በጣም እንዲጠባበቁ ፈልግ ነበር። እንደዛ ነው አሁን ያላቸው ነገር እና ቅድም ወደ አነሳው ነገር ስመጣ እግዚአብሔር ይመስገን ትልቁ ልጄ ተመርቋል፣ ስራ ይዟል። ሁለተኛውም ይማራል፣ ይሰራል። ያው ሶስተኛው 10ኛ ክፍል ነው ያለውና ያው ምንድነው የእግዚአብሔር ፍቅር ካገኘ እግዚአብሔር በደንብ ከገባ ካንተ ጋራ ከሆነ የማትወስንበት ምንም ምክንያት የለህም። እና እኔ የእግዚአብሔር ምህረት በነሱ እጅ በነሱ ህይወት ውስጥ የእግዚአብሔርን እጅ አይቻለሁ። ስለዚህ እግዚአብሔርን አመሰግናለሁ። እሱ ይጠብቃቸው፣ እሱ በህይወታቸው ይምራቸው፣ እሱ ያሰበበት ቦታ እንዲውሉ እንዲገኙ፣ እሱን እንዲያከብሩ በህይወታቸው ጸልያለሁ። ምክንያቱም እኛ ዘላለማዊ አይደለንም። እናት ነው። እግዚአብሔር ይባርከሽ። በጣም የሚገርም ነው እንዳልኩት እንግዲህ ለዚህ ነው ለካ እውነት ነው እግዚአብሔር የሚናገረው ነገርና አንቺ የብዙ ቤቶችን ለማቅናት የፈረሱ ቤቶችን ማረፊያ ያጡ ብዙ ሰዎችን ሰብስበሽ መከራሽን ስታይ ስትሰሪ ስትሮጪ ለተቀን እግዚአብሔር ደግሞ ያንቺን ቤት ደግሞ የሰራበትን ነገር ስላየው ነው ይሄን ጥያቄ ያነሳሁትና እንዳልሽው እግዚአብሔር ባሉበት ይባርካቸው፣ ጌታ ጸጋውን ያብዛላቸው። ምናልባት እንግዲህ ወደ ማጠቃለያው ሳመጣ ሌላው ሲስተር ምናልባት አሁን እኛም እያየን ተነገረም እኛ ብቻም ሳይሆን ደግሞ ዓለምም ደግሞ እያየ ብዙ የሚገረምበት ነገር አለ። እንደው ከዚህ ከካሜራ ውጪ ካንቺ ጋርም ስንጨዋወት ትልቅ ከፍተኛ ባለስልጣናት ራሱ የሚሰሪውን ስራ በማየት እስከ ማልቀስ በጣም ልባቸው እስከ መነካት እውነተኛ የሆነ ስራ ነው የሚሰራ ብሎ እስከ መናገር ምንም ጦርነት በአንድ በኩል ቢኖርም በአንድ በኩል ደግሞ ይሄን ያክል የሚረዱሽ ደግሞ ትልልቅ ሰዎችን እግዚአብሔር ይሰጣል። መረዳት ብቻም ሳይሆን ደግሞ ዓለም አቀፍ ደረጃም በዚህ አንዳንድ መድረኮችም ላይ ደግሞ ሽልማት የሚሰጥበት ሁኔታ አለና እንደው ለክብርን ለእግዚአብሔር ለመስጠት ምን አይነት አዋርዶችን እስካሁን አይተሻል? በዚህ ውስጥ የእግዚአብሔር ነገር እንዴት ነው ያየሽው? ወደ ማጠቃለያ ስናመጣ አዎ ለሁሉም እግዚአብሔርን አመሰግነዋለሁ። ምክንያቱም በእኔ ኃይል አይደለም እዚህ የተደረሰው የሁሉ ስራ የተሰራው ከመግቢያዬ እንደተናገርኩት
በዚህ ፕሮጀክት በእያንዳንዱ እንቅስቃሴ ውስጥ የእግዚአብሔር እጅ አለበት፣ የእሱ አሻራ አለበት። እሱ አግዞኝ ረድቶኝ ነውና ክብሩን ሁሉ እሱ ይውሰድ። በሀገር ውስጥ ብዙ ሽልማቶች አሉኝ። ባለፈው ደግሞ ኦገስት 31 ላይ ቨርጂኒያ የአፍሪካን ሰርቪስ አዋርድ ተሸልም ያለው እንግዲህ ዓለም አቀፍ ሽልማት ነው። ይሄ ማለት ምንድነው? የአፍሪካን ሰርቪስ አዋርድ ነው የሚባለው። የአዋርዱ እንትን ካምፓኒው ይህን ስራ የሚሰሩት በአፍሪካ አገር ላይ ኦፊሱ አሜሪካን ሀገር ነው። በአፍሪካ ሀገር ውስጥ ለአፍሪካን ኮሚኒቲ ትልቅ አስተዋጽኦ ወይም ተጽዕኖ ያመጡ ሰርቪስ የሰጡ ሰዎችን ቮት ብዙ ሰው ይመረጥና ቮት ተደርጎ ነው የተመረጥኩት። ከኢትዮጵያ እኔ ብቻ ነኝ የሄድኩት። ከአፍሪካ ከሌሎች ሀገሮች አሉ፣ ግን በአብዛኛዎቹ አሜሪካን ሀገር ሆነው ላይሰንስ አውጥተው ወደዚህ ገንዘብ እየላኩ አንዳንድ ነገር የሚሰሩ ናቸው። እኔ ብቻ ነኝ ከኢትዮጵያ የሄድኩት እና ለዚህም ክብር ለእግዚአብሔር ይሁን። ለዚህ አዋርድ አብቅቶኛል። ያው እዚህ በምናደርገው በተለይ መልቲ ዲሰብል በሆኑ ልጆች ላይ በምንሰጠው ቪዲዮ ልከን አንዳንድ ጥያቄዎች ጠይቀው ፕሮፋይል ምናምን እሱ ሪፋይን ተደርጎ ነው ወደዚህ ሽልማት የመጣሁትና ክብር ለእግዚአብሔር ይሁን። እንደተናገርኩት በሀገር ውስጥም ብዙ ሰርተፍኬቶች አሉን፣ ሽልማቶች አሉ። ይሄ ብቻ አይደለም። እኔ በዚሁ እያጠቃለልን ስለሆነ እግዚአብሔር እኔ በዚህ ዓመት በአንድ ዓመት ብቻ ብዙ ነገር አድርጎልኛል። ምክንያቱም ይሄ እዚህ ውስጥ አኬዥያ ቪሌጅ ውስጥ ያሉት ኮምፓውንዶቹ ቤቱ በአንድ ዓመት ነው ሁሉ ነገር ያለቀው። የእግዚአብሔር ቤት በ7 ወር ተኩል ነው ያለቀው። አሁን ያለንበት ካፌው 2 ወር ከ10 ቀን የፈጀብን ስቲል ስትራክቸር ስለሆነ የጋርስ ሃውሱም አብሮ ነው ከዚህ ጋር የተሰጡ ልቦች ማዕከል ቤዝመንቱ የወጣው። ከዛ በተጨማሪ ይሄ አዋርዱ አለ። የተለያዩ ፕሮጀክቶች 8 ፕሮጀክት ትኩረት 19 ዓመት ሰርቪስ ሲሰጥ በ3 ወር ውስጥ 8 ፕሮጀክት ነው ያስገባ ነው። አሜሪካን ሀገር ኦፊስ እንዲኖረን እግዚአብሔር ረድቷል። ኦፊስ አለን፣ ላይሰንስ አለን እዛ እና የተለያዩ ኢንተርናሽናል ሚቲንጎችን 3 ወር ቆይቼ ነው የመጣሁት። ተሳትፍ ያለው ኔትወርኩን ፈጥር ያለው እንደገና እናቶቹ ሰኔ ሰልጥነው እስካሁን ድረስ እንዳልኩ ለዳሽን ባንክ፣ ለኦሮሚያ ባንክ፣ ለሸራተን፣ ለአይሪሽ ሰዎች እንግዲህ ኤክስፖርት ስታንዳርዱን በጠበቀ መልኩ ምርት እያመረቱ ሰዎች እየገዟቸው ነው ያሉት። ህይወታቸው ተቀይሯል። ይህንን ቤት ሲሰራ የነሱ ስራ መቀጠርን አስብ ነበር። ልጆቹ እንዲመገቡ ሁሉ ነገር ሆኖልኛል። እግዚአብሔር እኔ ከተናገርኩት ካቀድኩት በቃል ካፌ ካወጣሁት አንድ ያስቀረብኝ ነገር የለም። ሁሉንም አሳክቷል። እንደገና ሌላ ህይወት ሌላ እድል ሰጥቶኝ ደግሞ 50 ዓመት እንዲሆነኝ እግዚአብሔር ረድቶኛልና በጣም የተሳካ ዓመት የተሳካ ዘመን ወደ እግዚአብሔር የበለጠ የቀረብኩበት የእግዚአብሔርን ከኔ ጋር መሆን ያወቅኩበት ጊዜ እንዳሳልፍ ይህንን ዓመት እግዚአብሔር ረድቶኛል። አሁን ደግሞ የፈረንጆች አዲስ ዓመት እያለቀ እንደገና ሌላ ዓመት እየመጣ ነው። እግዚአብሔር ከዓመት ዓመት ከዘመን ዘመን ከወር ወር ከቀን ቀን ከበዓላት በዓላት በፍቅር በሰላም እያሻገረኝ ስለሆነ ትኩረትንም በዚህ መልኩ እግዚአብሔር ስለረዳ ስላገዘ እጅግ አድርጌ አምላኬን አመሰግነዋለሁ። ይህ ትልቅ ሰክሰሳችን ነው። በዚህ በአንድ ዓመት ውስጥ ቀላል አይደለም። በብዙ ውጣ ውረድም ቢሆን የተሰራ ስራም ቢሆን ያ ውጣ ውረድ ከንቱ አልቀረም። የሆነ ደረጃ ላይ ስለደረሰ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። በዚህ ውስጥ ያገዙኝን መጀመሪያ ፈጣሪን፣ ከዛ እና አለንና ፊልን፣ የጸሎት ህብረት ጓደኞችን፣ የቦርድ አባላት አሜሪካን ሀገር እዚህም ያሉት ይህንን ሁሉ ያገዙ በሀገር ውስጥ ከሀገር ውስጥ ውጭ ያሉት ትልልቅ ፈንድሬዚንጎች ስናደርግ አንድ ፈንድሬዚንግ አድርጌ ነው የመጣሁት። ደስ እስከዛሬ ከተደረገ ሁሉ በጣም ውጤታማ የነበረ ነው እና በዛ ላይ የተሳተፉትንም ሰዎች ስፖንሰር የሚያደርጉትንም አብረውኝ የሚሰሩትን ቤተሰቦቼን፣ ልጆቼን፣ እህት ወንድሞቼን፣ ጓደኞቼን ሁሉንም ይህንንም የሆፕ ቻናል ቲቪንም እጅግ አድርጌ አመሰግናለሁ። በቸርች ላይም ጌታን እንዳገለግል እድሉን ለሰጡኝ ሰዎችም እግዚአብሔርም ይህንን እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ክብሩን ጠቅልሎ ይውሰድ። በጸሎታችሁ አስቡኝ። ጸሎት ትልቅ ቁልፍ ነገር ነው። በጸሎት የማይፈታ ነገር የለም።
መጎብኘትም ማየትም የፈለገ ሰው መጥቶ ማየት ይችላል። ካፌያችንም የስብሰባ አዳራሽ አለው። ልደት ማክበር ብትፈልጉ፣ ስብሰባ ማካሄድ ብትፈልጉ፣ መንፈሳዊ ፕሮግራም ማካሄድ ብትፈልጉ መጠቀም ይቻላል። ኑና የእግዚአብሔርን ማዳን፣ የእግዚአብሔርን ታምር፣ የእግዚአብሔርን የእጁን ስራ ይውላለው። መልካም የፈረንጆች አዲስ ዓመት እንዲሆንላችሁ፣ ህይወታችሁ የተሳካ እንዲሆን፣ የምታስቡትን ሁሉ እግዚአብሔር ያሳካላችሁ ማለት ፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። ሲስተር እንግዲህ እኛም በጣም ነው የምናመሰግነው። በጣም ሰፊ ሰዓትሽን ነው የወሰድነው። ግን በዚህ መካከል እግዚአብሔር በህይወትሽ በስራሽ የሰራውን ስራ ማየት፣ እግዚአብሔር ማመስገን፣ ካንቺም ህይወት ደግሞ በተግባር ተፈትኖ የወጣ ህይወትሽ ውስጥ ደግሞ በተለየ መልኩ ልዩ ትምህርትን ለመቅሰም እግዚአብሔር እድል ሰጥቶናል። ፈቃደኛ ስለሆንሽ በዝግጅቱ ክፍል በቻናሉ ስም በጣም እጅግ አድርጌን የማመሰግነው። እንግዲህ እንዳልሽው ይህ ዘመን የበረከት ዘመን ነው። አሁንም እግዚአብሔር የበረከት ያድርግልሽ። ይሄ ከፊት ለፊትሽ የዘረጋሻቸው ፕሮጀክቶች ደግሞ የበለጠ ተሳክተው ደግሞ ሌላ ጊዜ መተን እንድናይ እግዚአብሔር እንዲረዳን ጸሎትና ምኞታችን ነው። እግዚአብሔር ይርዳሽ፣ ያሰብሽው ሁሉ እንዲሳካልሽ ጸሎትና ምኞታችን ነው። ተመልካቾቻችን እንግዲህ አብራችሁ ስለቆያችሁ እግዚአብሔር ይባርካችሁ። በተለየ መልኩ ዛሬ የነበረንን ቆይታ በዚህ ወደ ፍጻሜ ስናመጣ ብዙ ትምህርት እንዳገኛችሁ ተስፋ እናደርጋለን። ሲስተር እንዳለችው ትኩረት ለሴቶችና ለህፃናት ማህበር ወይም ደግሞ ይሄ አኬዣ መንደር ወይም ቪሌጅ የሚባለው መታችሁ ብትጎበኙት በህይወታችሁ ትልቅ ትምህርትን ተምራችሁ ትሄዳላችሁ። የምትችሉ መታችሁ ብታዩ፣ የማትችሉ ባላችሁበት ናችሁ በጸሎት እንድትደግፏት፣ ይሄ ደግሞ አገልግሎት ጥሪ ያላችሁ ደግሞ በተለያየ መንገድ ልትደግፉ ትችላላችሁ። እሷን እንድታገኟት በእኛ በኩል ደውሉ፣ ልጽፉልን ትችላላችሁ። እግዚአብሔር ይባርካችሁ። እኛ እንግዲህ ቆይታችን በዚህ ስናጠናቀቅ ቅድም እንዳልናችሁ በዚህ ስፍራ ዝም ብለን አይደለም ወተን የምንሄደው። በጣም የሚገርም ይሄ ካፌ ያዘጋጀው የሚገርም ምሳ ተዘጋጅቷል። ዘግየት ብለን ስለጀመር እንግዲህ በደንብ አድርገን ነው የምንመገመው። እናንተም ባላችሁበት ናችሁ እንግዲህ እያያችሁ እግዚአብሔርን አመስግኑ፣ እኛ ስለምንመገብ ማለት ነው። በዚህ ስፍራ ብትመጡ ምን ያህል ለምትስተናገዱ የምታዩበት ቅንጭብ ያለ ነውና ሁሉ ዝግጁ የሆነበት ቤት ነውና እውነትም የእግዚአብሔር ቤት ነው። ሁሉም ነገር በቅድና በፕላን ጥንቅቅ ብሎ ያለ ጽድት ያለ ቦታ እግዚአብሔር አንዳንዶች እንደሚሉት ወደ ሰማይ ጠጋ የምትሉበት ስፍራ የሚመስል ነውና ወደዚህ ስፍራ እንድትመጡ ጋብዛችኋለን። እኛ እንግዲህ ወደ ምሳ ለሲስተር ወዳዘጋጁት ምሳ ነው የምንሄደው። በሌላ ፕሮግራም እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። አብራችሁ የቆያችሁን ሁሉ እግዚአብሔር ይባርካችሁ። የዝግጅት ክፍሎችን ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ጌታ ኢየሱስ ይባርካችሁ። መልካም ጊዜ። ምስጋና ሁሉ የሚገባ ቅዱስ የሰማይ አባት እግዚአብሔር ሆይ ስለዚህ የተባረከ ሰዓት በኢየሱስ ስም እናመሰግናለን። ጌታ ሆይ ጸጋ በስቶልን ቸርነት ከኛ ጋር ሆኖ ጌታ ሆይ በዚህ ማዕድ ፊት ተሰብስበን ስምህን እንድንጠራ እንድናመሰግንህ ስለረዳህን ተመስገን። ያዘጋጁ እጆችን አንተ ባርክ። በልተን ለጤናችን ለአንተ ክብር እንድንቆምበት ደግሞ የምንበላውን ነገር አንተ ባርክልን። ጌታ ሆይ ከሰጠህን በረከት ለሌሎች ደግሞ የምናካፍልበት ጸጋ ይጉደልብን። ሀገራችንን ሰላም አድርግልን። እግዚአብሔር አባትና አምላክ ሆይ እኛ አሁን እዚህ እንደበላን ሌሎች ደግሞ ጌታ ሆይ ናቸው ብዙ የሚሰቃዩ አሉ። እነሱን ደግሞ የምናካፍልበት ጸጋ ዕለት ይበዛልን ዘንድ ፈቃድ ይሁን። ቸርነትህ አይለየን። በጌታ በኢየሱስ ስም አሜን።
አሁን ከውጭ የሚመጡ ደንበኞች አሉ አይደል? እዚህ ለስብሰባ ከሚመጡ ዳቦ ቤት አለን፣ የሴቶች ባልትና አለን። የአካባቢው ሰው ይህንን ይጠቀማል። ከላይ ያለው አዳራሽ ለስብሰባ ነው። እስከ 200 ሰው ይይዛል። ብዙ ጊዜ የመንግስት ቢሮዎች ለስብሰባ ይጠቀሙበታል። ይሄ ነው ጋድስ ሃውስ ማለት ይሄ ነው። የእግዚአብሔር ቤት 300 ካሬ ሜትር ላይ ነው። ቤቱ ብቻ 300 ካሬ ሜትር ላይ ነው ያረፈው። ከዛ ከስር ስንት ክፍሎች አሉ? የልጆች 10 ክፍል አለው። 10 ክፍል ከነርስ ስቴሽን የሚበሉበት፣ የሚጫወቱበት፣ የሚያድሩበት 10 ክፍል ከታች አለው። ከላይ 10 ክፍል አለው። 20 ክፍል አለው። የላይኛው ደግሞ ቢሮ ነው። ጥሩ አየር ነው ያለው። ንፋሱ ደስ ይላል። ቪው በጣም ያምራል። ጸጥ ያለ እግዚአብሔር ክብሩን የገለጸበት ቦታ ነው። ብዙ ነው ወደዚህ አካባቢ ሲመጣ ይሄንን ቤት እንደዚህ አይጠብቀው። በዚህ ቦታ ላይ ከከተማ ወጣ ብሎ እንዴት ይሄን የመሰለ ቤት እንደውም አንዳንዱ የገስት ሃውስ ይመስለዋልና ጋድስ ሃውስን ገስት ሃውስ ብሎ ያለበውና መቼ ነው ሰርቪስ የምትጀምሩት ይላሉ። በደንብ ገስት ሃውስ ብሎ ማለት በተለይ ክርስማስ ጊዜ ውስጥ ገብተን እንነሳ ምናምን ይላሉ። ውስጥ ገብተው ይነሳሉ። በጣም ደስ የሚል መንፈስ ያለው ነው። ዋና አለው። ይሄ ዋና ደግሞ ለቅንጦት ምናምን የተሰራ ሳይሆን ሱፐር አክቲቭ የሆኑ ልጆች አሉ። በውሃ ራሳቸው ማረጋጋት የሚፈልጉ ልጆች ለነሱም አገልግሎት ነው ለምንጠቀመውና ገብተው ደጫፍ ላይ ይቀመጡና እግራቸው እንደዚህ ሲያደርጉ ውሃውን ሲነኩት በጣም ደስ ይላቸዋል። ሪሊቭ ያገኛሉ። ይሄ እንግዲህ ኦክቶበር 3 2024 ነው ኢናጉሬሽን የነበረው። አምና 1 ዓመት ከምናምን ከ4 ወር ከ3 ወር ገደማ ይህንን ሲረዱ የነበሩት ፊልና አለን ባሉበት ክብርት ዶክተር ኤርጌጎ ተስፋዬ የሴቶች እና ማህበራዊ ጉዳይ ሚኒስቴር እና የሸገር ሲቲ ከንቲባው ዶክተር ተሾመ አዱኛና ሌሎች ተጠሪ ክቡር እንግዳ የሆኑት በተገኙበት ነው የተመረቀው። የሚገርም ሪሰፕሽንስ ነው። እንደዚህ ካረግን በኋላ ቀስ ብለን ንጽህናችንን ጠብቀን ነው የምንገባው። ፋቄና ደህንነት ሲባል ጫማችንን እንሸፍናለን፣ እጃችንን እንጠርጋለን፣ ማስክ እናረጋለን። እዚህ በአጠቃላይ 5 ቤድሩሞች አሉ ለልጆቻችን 16 ልጆች አሉ። ልጆቹ የሚተኙበት ክፍል የተዋቀረው በልጆቹ ዲያግኖሲስ ባላቸው ሲቪሪቲ እንደገና ደግሞ ወንዶች ክፍል አላቸው፣ ሴቶቹ ደግሞ የሴቶች ክፍል አላቸው። ሴቶች ሆነው ስፔሻል ኒድ የሆኑትን ለብቻ፣ ተም ደግሞ ሄልዝ የሆኑትን ለብቻ፣ ወንዶቹንም እንደዛ። ለምሳሌ ሲፒ ያላቸው ልጆች ለብቻ፣ ኦቲስቲክ ሲቪር የሆነውን ልጅ ለብቻ አድርገን ነው የምናስተኛቸው። ቤድሩማቸው በዚህ መንገድ ነው። እያንዳንዱ ዶክመንቶቻችንም አሉ። እሱንም ነርስ ስቴሽን ስንሄድ አሳይሃለሁ። መጀመሪያ ይሄኛው ክፍል አንድ ነው። ይሄ ክፍል አንድ ነው። ይሄ እዚህ ክፍል የሚተኛው ልጅ ሀብታሙ ይባላል። ሲቪርሊ ኦቲስቲክ ነው። ብዙ ተሰርቶበት አሁን አግሬሲቭ ከመሆን ራሱን ከመምታት ምናምን በጣም ደህና ሆኗል። ለብዙ አመት ግን አልጋ ስር ነበር የሚተኛው። ሰው ቀና ብሎ ማየት አይችልም። ምንም አይነት ኮሚኒኬሽን አልነበረውም። አሁን ግን በዚህ አሁን ባለው ሁኔታ እግዚአብሔር ይመስገን ቀን እዛ ከእህቶቹ ጋርና ከወንድሞቹ ጋር ይውላል። ማታ ግን ሲመጣ የራሱ እናት አለችው፣ ሞግዚት አለችው፣ ይዛ እዚህ ያድራል ማለት ነው። ይሄ እሱ ክፍል ነው። ባዝሩሙን ማየት ትችላላችሁ። ይሄ የሱ ባዝሩም ነው፣ ማንም አይነካበትም። ይሄ ደግሞ የሱ ሎከር ነው። በየቀኑ እያንዳንዱ አክቲቪቲው በዚህ መንገድ ይሞላል። ዳይፐር ታያለን፣ ሜዲኬሽን ስንሰጠውን መዘግባለን፣ በኢማይል ሞላለታለን። ልክ እንደ ማንኛውም ልጅ የሄልዝ ሁኔታውን ኮንትሮል እናደርጋለን ማለት ነው።
እድሜ ምን ያህል ነው? 14 ዓመቱ ነው አሁን። መታጠቢያ ክፍሉ ደግሞ ያው የኮሚን መታጠቢያ ክፍል ዳ ከዛ ደግሞ የመጸዳጃ ክፍሉ ነው ያለው። አክቹአሊ እንትን ነው የሚጠቀመው ዳይፐር ነው ብዙ ጊዜ። መታጠቢያው እንዴት ነው አሁን አግሬሲቭ ሆኖ በሚያስቸግረን ሰዓት ሻወሩን ለሙሉ ይከፈትና ራቆቱን ሙሉ ለሙሉ እየፈሰሰ ሲመጣ ካልም የሆነ ይመጣል። ከዛ ደስ ብሎት ተዝናንቶ ወደ ወንድሞቹ ጋር ይሄዳል ማለት ነው። አንድ ላይ ያሳልፋሉ ሁሉ? አዎ ከሌላ ከእህትና ከወንድሞቹ ጋር አብሮ ያሳልፋል። ይሄኛው ደግሞ የእንግዳ ሲመጣ የምንጠቀመው ቶይሌት ነው። የሚጎበኝ ሳይሆን እኛ ጋር ቮለንቲር ሆነው የሚውሉ ሰዎች በሚኖሩ ሰዓት እናንተዎችም ቮለንቲር ሆነው መጥተው በዛ በሚኖረን ጊዜ የልጆቹንም የኛንም መጠቀም አያስፈልጋቸውም። የራሳቸው ካውጪን ኮሜንታር ቮለንቲር በደንብ 29 የሚሆኑ አገር ውስጥ እዚህ አዲስ አበባ ላይ ብቻ የጤና ባለሙያ ሳይኮሎጂስት፣ ሳይካትሪስት የሆኑ ቮለንቲሮች አሉን። በአመት 2 ጊዜ የኮሚኒቲውን ልጆቻችን አሰስመንት ይሰራሉና ዳታ ሁሉ አለን። ምን ያህል ልጅ ካሉን ውስጥ የትኛው ሲፒዜድ አለው፣ የትኛው ኦቲስቲክ ነው፣ የትኛው ዳውን ሲንድሮም አለ፣ የትኛው ዴቨሎፕመንታል ዲላንስ አለው የሚለው ክሊርሊ አስቀምጠናልና ምን ያህል በኮሚኒቲ ውስጥ የቱ ኬዝ ይበዛል ምን ያህል ነው የሚለው ሁሉ በዚች በትንሽ በ164 ውስጥ አሰስመንት በአመት 2 የምንሰራው አንድ ማሳያ የሆነ ነገር አለ። ያም ደግሞ እነሱ አግዘው ነው። እግዚአብሔር ይባርካቸው፣ እግዚአብሔር ይስጣቸው። እና አሁን መድኃኒት ስንሰጥበት ታት ላይ ስለመጣፉ መድኃኒቶች ምናምንም እያወጣን እነዚህ ፋይሎች ናቸው ኦልሬዲ እየተሰጠም ያለ። ለምሳሌ ይሄ ለምሳሌ የልጆቹ የሜዲካል ፋይላቸው ነው። እንደዚህ ነው የሚቀመጥላቸው የእያንዳንዱ ልጆች። እንደገና ደግሞ ዳይፐር ታሊ እናደርጋለን። አንድ ልጅ ስንት ዳይፐር ተጠቀመ፣ ለምሳሌ 4 የሚጠቀም ልጅ 2 ከተጠቀመ ለምን ተጠቀመ፣ ኮንስቲፔሽን ይዞታል ወይም ደግሞ 6 ከተጠቀመ በቀላሉ ዲያሪያ ይዞታል የሚለው ማወቅ እንችላለን። የልጆቻችንን ደግሞ ተጨማሪ ደግሞ ኮስታችንን እናውቃለን። ብለድ ሰርኩሌሽናቸው ፖር ስለሆነ ቤትሶ ዲቨሎፕ እንዳያደርጉ ይሄንንም ለመከላከል ጭምር ነው። እንደገና ሞግዚቶቹም ነርሶቹም ፕሮፐርሊ እዚህ ጋር በተቀመጠው ዳይሬክሽን መሰረት ሰርቪሱን እያገኙ ነው ወይ ልጆቹ የሚለውንም ለብዙ ነገር ለሞኒተሪንግም ያገለግለናል ማለት ነው። ይሄ በኤምአይ ሪፖርት ቻርታችን ነው። የልጆቹን የሰውነት ክብደት ቁመትና የሄድ ሰርከምፍራንሳቸውን በየወሩ እንሰራና በ3 ወር ደግሞ ሪፖርት እንሰራለን። ማለት የትኛው ልጅ ዌይት ሎስ አድርጓል ወይም ጥሩ ላይ ነው ያለው የሚለው ዲፔንዲንግ ኦን ዘ ዳያግኖሲስ በልጆቹ ላይ ማለት ነው ሆኖ እንሰራለን። ይሄ ሪፖርታችን ነው። ዶክተር ሪፖርት ቡክ፣ ነርስ ሪፖርት ቡክ አለን፣ አፖይንትመንት ቡክ አለ። እንደምታዩት እያንዳንዱ የልጆቹ ዶክመንት ዌል ሆኖ በደንብ ኦርጋናይዝ ተደርጎ ነው የሚቀመጠው። ለምሳሌ ከታች ያሉት የበፊት የልጆቹ ሪፖርት ወይም ደግሞ ፋይሎች ሲሆኑ ከላይ ደግሞ ሜዲካል ሪፖርታቸው ደግሞ ሪሰንት የሆኑትን አድርገን ነው የምናስቀምጠው ማለት ነው። እዚህ ጋር ሰክሽን ቲዩብ አለ፣ ኦክሲጂን አለን። ልጆቹ በድንገት አስፓሬት ቢያደርጉብን የተለያየ ችግር ኮምፕሊኬትድ የሆነ ነገር ውስጥ ቢገቡብን ኦክሲጂን ላይ አድርገናቸው። ቅርብ ጊዜ ደግሞ ሲስተር ኮንሰንትሬተር ከአሜሪካን ሀገር ይዛልን መታለች። አንድ ልጃችን ኢንዲፔንደንት እየሆነ ስለመጣ ታየዋለ። ይሄ ደግሞ የመድኃኒት የምንደረድርበት ወይም የምናስቀምጥበት ስቶካችን ነው። ሚኒመም የ3 ወር መድኃኒት እንገዛለን። ለምን መሰለ? ስፔሻል ኒድ ስለሆኑ ልጆቹ አንዳንድ ጊዜ ይጠፋል ከሀገሪቱ ላይ። መወደድ ብቻ ሳይሆን የሚገርም ነገር ጥፍት ይላል በቃ። እና በጣም ስለምንቸገር አንድ ቀንም ደግሞ በእውነት ያለ መድኃኒት ማደር አይችሉም። ሲጀራቸው ከፍተኛ ነውና በዚህ መንገድ እናስቀምጣለን ማለት ነው። ይሄ ስራ የምንሰራበት ላስተ ክፍልና ይሄ ደግሞ ዲዩቲ ሩም ነው። ነርስ አለ፣ 3 ነርሶች አሉ። ናይት ኦፍ ሆነው ነው የሚሰሩት። ዛሬ ናይቷ ከገባች ነገ የምትገባው የዛሬ ኦፍ ናት ማለት ነው። ይሄ ዲዩቲ ሩማቸው። እኔ ሲስተር አይኔ በፍቃዱ እባላለሁ። በትኩረት ለሴቶችና ለህፃናት ማህበር የኮምፓውንዱ ሄድ ነኝ። ይሄ ወንድ ልጆች አለን ብያችኋለሁ። ሲፒ ያልሆኑት ግን የተለያየ ኮምፕሊኬሽን ያላቸው ለምሳሌ ኦቲስቲክ የሆኑ ኤዲኤችዲ ያላቸው ደግሞ ጤነኛም የሆኑ ሬጉላር ተማሪዎች አሉ። እነሱ ወንዶቹ ልጆች የሚተኙበት ክፍል ነው። በማንኛውም ሰዓት የምትመጡ በዚህ ልክ
ንጽህናው ነው ቤቱ የሚጠበቀው። እነሱ የሚያደርጉት ምንድነው ሲነሱ አልጋቸውን አጥፈው አስተካክለው እንደዚህ ይደረድራሉ ልታቸው። ይሄ እነሱ ኃላፊነት ነው። ሞግዚታቸው የምታደርገው ምንድነው ለትምህርት ቤት መጡ ጫማቸውን አስቀምጠው አጽድተው ከዛ በኋላ ይሄንን መደርደራቸውን ቼክ ታደርጋለች። ስድስቱም ይሄ ስድስቱ ሎከር ነው። ይሄ እነሱ መጸዳጃ ቤት ቅድም እንደነገርኳቸው ያው ልጆችን በስርዓት አንጸን ማሳደግ አለብን። ጤነኛ የሚሆኑ ህመምተኛ የሚሆኑ ነገ ለሀገር የሚችሉትን ያህል ኮንትሪቢዩት የሚያደርጉ በተጨማሪ ደግሞ የሰማይ መንግስትም ዜጎች ናቸው። ስለዚህ ስርዓትን በደንብ አድርገው ተምረው ማደግ አለባቸው። ምክንያቱም ይሄ የእናት የአባታቸው ቤት ማለት ነው። ቤታቸው ነው፣ ሌላ ቤት የላቸው። ካሜራ አለ በየክፍሉ አለ። ነርስ ስቴሽን ያለው የእያንዳንዱን ክፍል መበያ መጫወቻ ክፍልና የሚተኙበትን እያንዳንዱን ክፍል ስለሚያሳየን አሁን ለምሳሌ አንድ ነገር ብትሰማ ኢሚዲየትሊ ቀና ብለህ ታያለህ። ሲስተርም ቤቷ ሆና በቀላሉ በዚህ አሜሪካን ሀገር ሁሉ ሆኜ በደንብ ነው የምቆጣጠረው። እዛ ሆኜ ቴክኖሎጂው ትንሽ ህይወታችንን ቀለል አድርጎልናል። ድሮ በቃ ልብ ማታየው ነገር ስለሆነ ልብ ይሰጋል። አሁን ግን ባይ ዘ ዌይ ስፒከር አለው፣ ቪዲዮ ማንሳት ትችላለህ። እዚህ ያለውን እንቅስቃሴ ቪዲዮ ትቀርጻለህ። ለምሳሌ ስልክ ስደውል ካላነሱልኝ ይሄንን አበራና ስፒከር ስላለው ሲበራ ያውቃሉ። ምልክት ስላለው ማሚ ይላሉ ልጆቹ። ከዛ ከሌን ጥሩልኝ ያሉ በጣም እንደዚህ የልብ ቅርጽ ሁሉ ምናምን እንወድሻለን ምናምን እንደዚህ አክት ያደርጋሉ። ካጠፉ ራሱ ይቅርታ እንደዚህ ይጠይቃሉ። በዚህ በጣም እንግባባለን። ያውቃሉ እንደሚታዩ ስለሚያዩ በጥንቃቄ የሚጓዙ። አሁን እዚህ ያሉት ሪጉላር ትምህርት ቤት ሄደው አሉ። አሁን ከትምህርት ቤት መጥተው ኮምፒውተር ክላስ አላቸው እንግሊዝኛና እዛ ውጪ ላይ እዛ ሄደው ነው የራት ታይማችን የምግብ ታይማችን ይኸውልህ እንደ ልጆቹ ነው። አሁን የምንገባበት ክፍል ሁለቱ ልጆች ሲቪርሊ 5 ስቴጅ ሴሬብራል ፓልሲ ስላላቸው እዚሁ ነው የሚበሉት። እነዚህ አይወጡ ዜሮ ነው። ይሄ አናቶም የሰውነት አቀማመጣቸው ለመብላት ወንበር ላይ ለመሆን ስለማይመች እናታቸው በዚህ መንገድ ያበሏቸዋል ማለት ነው። ይሄ ባዝሩማቸው ነው የልጆቹ ማየት ትችላለህ። ባዝሩማ ይሄ መታጠቢያ ቤታቸው የልጆቹና ልጆቹ ስኬጁል አላቸው። ሁሉ ጊዜ ማክሰኞ፣ ሐሙስ፣ ቅዳሜ ዶላሚ የሚታጠቡበት ቀን ነው። በዛ ቀን እናታቸዎቹ ይዘው ገብተው 2 ሞግዚት ይውላሉ እና ከሌሎቹ የመታጠቢያ ክፍል ይለያል። በራሳችን ዲዛይን የሰራ ነው። ምንድነው እሱ እንትን ስለማይሉ ሙሉ ለሙሉ ራሳቸው እንደዚህ ቁጭ ብለው መዘብዘፊያ ላይ የባኞ ቤት ማጠቢያ ላይ መታጠብ ስለማይችሉ ከነበረ ልምድ በመነሳት ይሄ ሙሉ አካላቸው የሚያርፍበት እግራቸው ወደዛ የሚያርፍበት የፀጉራቸው ቆሻሻ የሚያልፍበት ተደርጎ ነው። ይሄ እንደዚህ እዚህ ላይ አይቀመጥም። የሚነጠፍ ነገር አለ። ይነጠፍና እንደ ትራስ ነገር እዚህ ጋር ይደረግላቸውና እነሱም ዘና ብለው ሰውነታቸው ሙሉ ለሙሉ አልፎ እዛ በደንብ ቦዲያቸው ሙሉ ለሙሉ ያርፍና ዘና ብለው ይታጠባሉ። አይጨነቁም፣ አያለቅሱም። እናቶቹም ደግሞ ኮምፎርታብል ሆነው በጣም ተመችቷቸው ጥሩ የሆነ ሰርቪስ ይሰጧቸዋል ማለት ነው። ሁሉንም ነገር እዛ ጥፍራቸው ተጸብቶ ጆሮአቸው ሁሉ ነገር ራውንድ ካደረግን በኋላኛ ወደዚህ ይዘዋቸው ይመጣሉ። ከዛ ይመጣሉ። ቴሌቪዥን ያለው ልክ የመክሰስ ሰዓታቸው ሲደርስ ወደ መክሰስ ክፍላቸው ይሄዳሉ። መክሰስ በልተው ዳይፐር የሚቀየርላቸው ልጆች ተቀይሮላቸው ድጋሚ እዚህ ይመጡና መጽሐፍ ያነቡላቸዋል፣ ያጫውቷቸዋል። በነገራችን ላይ በደንብ ነው የሚያውቋቸው እናቶቹና ሁሉንም ልጆች ያውቃሉ። እዛ ኮሚኒኬት ያደርጋሉ። ከዛ እዚህ ይቆያሉ። በዛ በተወጣው ፕሮግራም መሰረት እየሄዱላቸው ወደ ውጭስ የሚወጡት መቼ ነው? ከነሱ መሃል ደግሞ ወደ ውጭ የሚወጡ ልጆች አሉ። እነሱ ደግሞ ጠዋት ቁርስ ከበሉ በኋላ ዩኒፎርማቸውን ይለብሱና አንድ ስፔሻል ኒድ ኤክስፐርት አለች ይዛቸው ትወጣና አውትሪች ላይ ያለ የሆም ስኩል አለ። አንዳንድ ጊዜ እኛ ጋዚ እንዲቆዩ የምናደርግበት ጊዜ አለ እዚህ ክላስ ስላለ። አንዳንድ ጊዜ ደግሞ ብዙ ጊዜ ግን በስኬጁል መሰረት ሄደው ፀሐይ ሙቀው ተጫውተው መዝሙር ዘምረው የኢትዮጵያን መዝሙር ወደ ክላሳቸው ይገባሉ። ከዛ ፊደል ይጽፋሉ። ይሄ ስክሪፕቶ መያዝ ምናምን እንግዲህ ታውቃለህ፣ ሰብ ስቴጅ ላይ ያለ ኦቲስቲክ ልጅ፣ ሲፒ ያለው ልጅ፣ ፓራሊሲስ ሰምሃው ያለው ልጅ፣ ኤዲኤችዲ ያለው ልጅ ስክሪፕቶ ሲዘ ፊደል ትሬስ ማድረግ ራሱ ትልቅ
ነገር ነው። አሁን ፊደል ይለያሉ። መታጠቢያ ክፍል መሄድ ቢፈልጉ ያውቃሉ፣ ይሄዳሉ። ኢቭን የቲቪውን ፕሮግራም ቅደም በተከተል ያውቃሉ በሚገርም ሁኔታ። ይሄ ደግሞ የሴት ልጆቻችን ናቸው። እዚህ አሁን እራት እየበሉ ነው ማየት ትችላላችሁ። እዚህ ያሉት ልጆች በእርግጥ ሲፒ ያላቸው አንኮንትሮል የሆነ ሲጀር ያላቸው ልጆች ናቸው፣ ግን በንጽጽር ከወንዶቹ ይሻላሉ። አሁን ፎርዝ ስቴጅ ላይ ሆኖ ሲፒ ኖሯቸው ራሱ በሪላቲቭሊ ይሄ የኒሞኒያ ዴቨሎፕ የሚያደርጉበት መንገድ ምናምን ይሄ ሬዚስታንሳቸው ጥሩ የሆኑት ልጆች ናቸው። ስለዚህ እነሱ ከነዛ ጋር ሄደው ኮሚኒኬት ያደርጋሉ፣ በልተው ቲቪ ያያሉ፣ በሰዓታቸው ደግሞ እንደ ክፍላቸው መጥተው ይገኛሉ። ግን ልክ እንደ ሌሎቹ ላሳያ መጸዳጃ ቤት አለ። ያው የነሱ መታጠቢያ ቤት ማየት ይችላል። አዎ ተመሳሳይ ነው። ሎከራቸውም ልክ እንደዛ። ይሄ ናኒዎች ሪፖርት ያደርጋሉና ናኒ ሪፖርት ሲያደርግ ነርሷ መታ ነው አይታ በትክክል ተሰርቷል የሚለውን አፕሩቭ ብትፈርምላቸው ተረኛ ነሳና ጠዋትን ማታም ከሆነ ማለት ነው። እናቶች ደግሞ ዳይፐር በመቀየር ወገባቸው እንዳይቆረጥ እያንዳንዳቸው እናቶች አላቸው ወይስ እንዴ? አንድ በሽፍት 6 ነው እዚህ ይውላል። 18 እናቶች አሉ። 3 ነርሶች አሉ በሽፍት። እያንዳንዱ ነርስ 6 ናኒ ያለው ያንን በደንብ አድርጎ አብቅቶ መቆጣጠር ኃላፊነቱ የነርሶቹ ነው። አሁን እራት የሚበሉበት ሰዓት ነው። በአጋጣሚ ሆኖ እናቴ እንዴት ነስ? ይሄ ዳይኒንግ ይሄ ምግብ ራት የሚበሉበት ምሳ የሚበሉበት ክፍላቸው ነው። ሁሉም ልጆች አሁን ራት የሚበሉበት ነው ሰዓት ነው። ራት የቀረበባቸው ነው። መልክ አዎ ስንት ክፍል ነክ? 8 ክፍል ነው። ይድነቃቸው ይባላል። በዚህ በፈጠራ ስራ ጎበዝ፣ የማይሰራው ስራ የለም። እና ይሄን ይመስላል። ይሄ የመጨረሻው ክፍላችን ነው። ሴት ልጆች አሉ እና ዳይቦ በጣም ጥሩ ውጤት አንጥታ አይለ ስውርና ፍሪደምሽን ነበር ማለት በጣም ጎበዝ ተማሪ ናት። አዲስ አበባ ዩኒቨርሲቲ ተመድባ ዳጊ ተማሪሽ። አንድ ልጃችን ደግሞ ሃይስቴት ተማሪ ናት። አንድ ልጃችን ደግሞ በዚህ ዓመት ግራጁዌት አድርጋ ምንድነው የዲኮር መማር ትፈልግ ነበረ። ዲኮር አስተምረናት ራሷን እንድትችል እንደማማኛ ከቤታችን እንደምንወጣው እንደዚህ ደግሞ እሷን ራሷን ችላ እናት ነሽ። ደግሞ በጣም አይነ ስውር ናት። በጣም ክሌቨር ተማሪ ናት። ተሸላሚም ናት። 6 ኪሎ ሎው ዲፓርትመንት እየተማረች ናት ያለችው። እዛ ናት ያለችው። በ15 ቀን ትመጣለች። በ15 ቀን ትመጣለች። በሶ ቆሎ የምትፈልገውን ኩኪስ የመሳሰለ ነገር ይዛ ትሄዳለች። አሁን አለናቸው ሙሉ ስፖንሰር ያደረጓት የዚህን አመል ሙሉ ከፍለውላታ። በፕራይቬት ነው የምትማረው እዛ 6 ኪሎ ዩኒቨርሲቲ ነው የፕራይቬቱን የቀለብ እየተከፈለላት የዶርም እየተከፈለላት የትምህርት ቤት እየተከፈለላት ትማረው። በጣም ጎበዝ ስለሆነች ደስ ብሏቸው ስፖንሰር አደረጓል። ይሄ ደግሞ የኦፊሳችን ነው። እንደነገርኳችሁ 20 ክላስ አለው፣ 4 ሽንት ቤት አለው፣ መጸዳጃ ክፍል አለው። ይሄ ደግሞ ተሟላ የኦፊሳችን የተሟላ ፕሮጀክተር አለው። በቲቪ በምንፈልገው እስከ 60 ሰው አኮሞዴት ያደርጋል። በዚህም በዛም ተደርጎ ሲሳኸው ድረስ ያደርጋል። በብዛት 40-50 ድረስ እንጠቀምበታለን። የመሰብሰብ ዳርቻችን ሁሌ ሰኞ ዊክሊ ሚቲንግ አለ። የረጅም ጊዜ ግቢ ያለው ሆኖ ስታፉ ወደ 79 ስታፍ ነው ያለ እዚህ ያሉት ካፌውን ጨምሮ የጋድስ ሃውሱ 55 ካፌው ላይ ወደ 24 ልጆች 24 ስታፎች አለ። 79 ስታፍ አለ። ይሄ ደግሞ የቪአይፒ ዳይኒንግ ሩም ነው። ውጪ ላይ ራሱ ኮፊ
የሚደረግበት እንትን አለው ቦታ አለው። በጣም ነው ቪው የሚያምረው። እዚህ በማታም ይሁን በቀን ሻይ ቡና እያሉ በጣም የሚያምር ቦታ ሳይት ነው። ይህ ደግሞ የፕሮጀክት ኮኦርዲኔተሩና አይቲ አለን እዚህ ኮሚኒኬሽን እና አይቲ። ይህ ደግሞ የአይቲ እና የኮሚኒኬሽን ክፍል ነው። ይህኛው ደግሞ ሚኒ ሆል እኛ ለስብሰባ የምንጠቀምበት ነው። ቅድም እንደነገርኳችሁ ሴቶቻችን ለዳሽን ባንክ ሁሉ ምርታቸውን አምርተው ወደ 1000 የሚቀጥለው ሳምንት የምናስረክብበት ነው። ይሄ ምንድን ነው? ከዛ የመጣ አዎ የቶቶት ባግ ይባላል። እዚያ ዘመዶን ተሰፍቶ መጥቶ ማክሰኞ ዴሊቨሪ እናደርጋለን። በጣም ኮም ገና 2000 ደግሞ የኒኪ ባግ ለኦሮሚያ ባንክ የምናስረክበዋለን። ይሄ የቪአይፒ ክፍል ነው። እኔ ጋር ወረፋ ቢሆን በጣም ቢሆን ሰዎች እዚህ የሚጠብቁበት ነው። የፕሮግራም ማናጀሩ የዲፕቲ ዳይሬክተር ማናጀሩ ቢሮ ነው። ይሄ ደግሞ የኔ ኦፊስ ነው። እቺ ደግሞ የኔ ክፍል ናት። እንደምታዩት ትንሽ ቆንጀት ዋብ ያለች ናት። ደረጃውን የጠበቀች ያለለም ትንሽ ለማለት ይከብድም። እነዚህ ናቸው አዋርዶቹ። አዎ የተለያየ ቅድም እንደነገርኳቸው የተለያየ አዋርዶች አሉ። ኢንተርናሽናልም ናሽናልም አዋርዶች አሉ። እንደገና ደግሞ ያው ሮጣለሁ ሞክራለሁ ሩጫ እና የሱም ፎቶዎች አሉ። ይሄ ለልደቴ የተሰጠኝ ከምወዳት ከልጅነት ጓደኛዬ የልደቴ የሲስተር ሄለን አዱኛ ስጦታ ነው። ሲስተር ሸክላ ነገር ካልቸራል ነገር ቤቱን እንደምታዩት እንደዛ ተችሏል። ይህን ይመስላል። ያው ባጎች አሉን ዴሊቨር የሚደረጉ ናቸው ለገና ገና ይቀራሉ ወደ 2000 ምናምን። ቦርሳ ይሄ አሁን ለክሪስማስ የተሰራ ነው። እጀታው ቀይ ነው። ቆዳው ክሪስማስ ተች እንዲኖረው በእንደ በርገንዲ ነገር። ይሄም ይሄ ትኩረት ይሄ ሴቶቹ ፈትል ነው። ሴቶቹ የሚያመርቱት ነው። በሸማኔ ይሰራል። የአፍሪካ ድረስ ከስር ላይክ እንደ ቆዳ ሌፍት ኦቨር አይነት ነገር ነው። ማጠንከሪያ እንጠቀማለን። ኤክስፖርት ስታንዳርድ ጠንካራ ላፕቶፕ ብንይዝበት ለአንዳንድ ነገር ብንጠቀምበት ይሆናል። ምንን የምትፈልጉ ማዘዝ ትችላላችሁ። የሱፐር ማርኬት ያላችሁ አንዳንድ ቢዝነስ ያላችሁ ለጊቫዌይ ወይም ለማሸጊያ ነገር የምትጠቀሙት ካለ በትዕዛዝ እንሰራለን።